ቁጡ ሆነ ይላሉና ታዲያ የዚህን ነገር ምንጭ መጠየቅ ፈልጋለሁ። ምንድነው የገጠመ? ምንድነው የሆንከው? ለቤተ ክርስቲያን አገልግሎት የተቋቋመ ትልቅ ተቋም አባል እንዴት ይሳደባል? በመሰረቱ ነውር አይደለም ወይ? ደግሞ እኔ መመለስ ነው እኮ እንጂ ቅድሜ አልሳደብም። ሲመጡ አያደርስብሽ አጥረገርጋቸዋለሁ። በቃ ምን ላል ነኝ። ግን እውነት አሁን እብድ ሰው በአንድ ሚዲያ ከህትመት እስከ ብሮድካስት እንደዛ አይነት ስራ ይሰራል። እብድ ሰው እንደ ጠቢብ አይነት መጽሐፍ ማዘጋጀት የሚችል ከሆነ እኔ ለዘላለሙ እብድ መሆንን እመርጣለሁ። ማህበረ ቅዱሳን እንግዲህ ብዙ ስራዎች ለቤተክርስቲያን ሰርቷል፣ እየሰራም ነው። ከዛ አንጻር በግለሰቦች ተቆጥቶ ሙሉ ተቋም አይደለም ወይ? እንዴት ተቋምን ይናገራል የሚለው አንተ እንዴት ታየዋለህ? ፍቅር ይሰጠኛል በምትዩ ሰው መጠላት፣ ይከላከልልኛል በምትዩ አባል መዋከብና መወገር ያማል። ይሄ ተቋሙን ኃይለ ቃል እንድናገረው አድርጎኛል። ወድጄ አይደለም። አንድ ቤተክርስቲያን ነኝ እኔ ከሞት ነገራችን ላይ አንድ የቤተክርስቲያን አካል ሞተ ማለት መመሪያ ላይ ወጣ ይገባል። ልክ ሚዲያ የሚሰራ ሰው ፌስቡክ ላይ ፖለቲካ አይጽፍም እንደሚለው መመሪያው እያንዳንዱ የማህበሩ አባል ማንንም ሰው መሳደብ የለበትም ማለት አለበት። ምክንያቱም ቤተክርስቲያንን ተሸክሞ እስከሚኖር ውስጥ እያለው አጉረምርሜ ተበሳጭቼ እንደወጣ ተደርጌያለሁ። ከወጣ በኋላ ደግሞ ጥቃት እየተፈጸመብኝ ነው። ጥቃቴን ማህበረ ቅዱሳን እንዲያስቆምልኝ በዚህ በአደባባይ ቆሜ እማጸናለሁ። ታኮራኝ ብሎኝ ነበር። ስወጣ ጠይቄዋለሁ። ዶክተር መርሻ አኮራሁ ወይስ አሳፈርኩ ብዬዋለሁ። ስለቅ አኮርተኛል ብሎኛል። በፍቅር የጻፋችሁ አጠቃላይ ስማችሁን ያልጠራኋችሁም የጠራኋችሁም በዚህ አጋጣሚ ምስጋናዬን ላቀርብላችሁ እወዳለሁ። ወደፊት በበጎ ስራ እንድታዩኝ ይሄ ፍቅራችሁ አይለየኝ። ሰላም ጤና ፍቅር በረከት ስጥልን። እንደምን ቆያችሁን ተመልካቾቻችን? ሰብለ ወንጌል ጸጋ ነኝ። በዛሬው ቆይታችን እንግዳ አድርገን የጋበዝንላችሁ መጽሐፍ ጽፎ ስለጻፈው መጽሐፍ ከሊቃነ ጳጳሳት ጀምሮ ያነበቡት ስነ ጽሁፉ የደረሳቸው በሙሉ በአድናቆት የተደመሙበት በሚዲያ አገልግሎቱ እንደዚህ በቪዲዮም ሆነ በጽሁፍ በመጽሔት ስራዎቹ ብዙዎች ጋር ደርሶ ብዙ አገልግሎትን ፈጽሞ አድናቆትንም ያገኘ እጅግ ተወዳጅ መምህርን ነው ይዘንላችሁ የቀረብ ነው። ከቅርብ ጊዜ ወዲህ ደግሞ በአንዳንድ ሶሻል ሚዲያዎች ላይ ብስጭቱን ሲገልጥ ሲቆጣ፣ ኧረ ኤፍሬም ባህሪው ተቀየረ፣ ብስጩ ሆነ፣ ምን ሆኖ ነው የሚሉ ጥያቄዎች በሰፊው ሲነሱም ተመልክተናል እና ዛሬ የእውነት ኤፍሬም ባለብዙ ችሎታውን በስራ የገለጠ ውጤቱንም ያሳየ ሰው ነው እና ምን ሆኖ ነው ምን ገጥሞት ነው የሚለውን ከእናንተ ጋር አብረን ልንሰማና እሱም የተሰማውን ነገር ካሳለፈው ከስራ ህይወቱ ብዙ ነገር እንወያያለን እና እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እጋብዛለሁ። ዲያቆን መምህር ኤፍሬም የኔ ሰው የአባ ኃይሌ ልጅ ባባይሬ እንኳን ደህና መጣ። እንኳን በሰላም ቆየሽ። መምህር የሚለው ይቆየኝ፣ ዲያቆን ኤፍሬም የሚለው በቂ ነው። ኤፍሬም ብትይ ደግሞ ይበልጥ ያምራል። ጠቢበ ጠቢባን መጽሐፍህ በደንብ የምትታወቀው በሱ ነው። እንደገና በሚዲያም በጣም ብዙ ሰው ያውቅሃል። ግን ደግሞ ማያውቅህም ሰው ሊኖር ስለሚችል ዛሬ ገና ለመጀመሪያ ጊዜ በዚህ መርሃ ግብርም የሚመለከቱህ ሊኖሩ ይችላሉና የሚያውቁህም በደንብ እንዲያስታውሱክ፣ ማያውቁህም ደግሞ የተወሰነ ፍንጭ ስለምናወራው ነገር እንዲኖራቸው አንዳንድ ነገሮችን ወደኋላ ቀደም ብለን ብንመለከት ደስ ይለኛልና የካህን ቤተሰብ ልጅ ነህ። በቤተክርስቲያን ትምህርት ቅኔም ዜማም ተምረካል። እንደዚሁም ዩኒቨርሲቲ ገብተህ ባህር ዳር ዩኒቨርሲቲም ተመርቀሃል። በሁለቱም መንገድ የተጓዝክ ሰው ነህና እስቲ ያኛውን የቤተክርስቲያን ትምህርትህን ንገረን። እንዴት ነበረ? በቅኔ ቤት እንዴት ነበር? በዜማ ቤት የነበረ ህይወት? በመሰረቱ ተምሬያለሁ ብሎ ለሰው ለመናገር የሚያስችል እውቀት የለኝም። ግን እግዚአብሔር ፈቅዶልኝ በአያቴ እጅ በማደጌ ለቤተክርስቲያን ቅርብ እንደሆን እድሉን አገኘሁና አያቴ ከታች ውዳሴ ማርያምን ምኑን ያለማመደኝ አድጌ በኋላ እዛው ከተማ ላይ ደብረ ብርሃን ተረፈ የሚባሉ አሁን በርግና ቤት ውለዋል። እሳቸው ላይ ዜማ መማርበት እድል አገኘሁ። ከዛ በጣም የትምህርት ፍቅር ስለነበረኝ ማለት አንዳንድ ልጆች ቅኔ ቤት ሄዱ ሲባል ሰምቼ እኔም መሄድ እፈልጋለሁ ብዬ ጾመ ድጓ ጀምሬ ነበረ። ጾመ ድጓን አቋርጬ ወደ ቅኔ ቤት ሄድኩኝ። ከዛ በጣም ደስ የሚል ቆይታ ማለት ህፃንም ስለነበርኩ ሁሉም ሰው እየወደደሽ ሁሉም ሰው የመጨረሻ ልጅ ነኝ። ነገራችን ላይ በቅኔ ቤት በየትኛውም ሁኔታ ልጅ ነኝ በጣም። ቅኔ ቤት ላይ የነበረኝ ቆይታ በተለይ የቤተክርስቲያንን ጥበብ እንዳስስ ይበልጥ የመማር ፍላጎቴ እንዲጨምር ያደረገኝ አጋጣሚ ነበረ። በደንብ ሳልጠግብም ስለወጣሁ
ያንጣጣል እንደ ውሃ ጥም የአብነት ትምህርት። እሱ እንዳለፍ እድሉን አግኝቻለሁ። እርግጥ ተምሬያለሁ ባልልም ቆጥሬያለሁ። ግን ከአካባቢ ወጥቼም ጭምር ለመጀመሪያ ጊዜ በልጅነቴ ካደኩበት ከተማ የወጣሁት ቅኔ ቤት ስሄድ ነው። ሌላውን ንባቡንና ዜማውን እዛው ከተማ ላይ ትማሪያለሽ፣ መምህራን ብዙ ስላሉ። ቅኔ ቤት ስሄድ ግን መጀመሪያ ማንኩሳ ሚካኤል የሚባል ሀገር አለ፣ በፍቅር እስከ መቃብር ድርሰት የምናውቀው። እዛ ነው ለመጀመሪያ ጊዜ ሄድኩት። ከዛ አቋርጬ ያው ልጆች ስለሆንን ይህን ታገል የሚባሉ መምህር አሉ እዚህ ቦታ ሲባል አቋርጭና ትሄጃለች። ከዛ ዋር ኢየሱስ የሚባል ሀገር አለ በደንበጫ አቅራቢያ የሚገኝ ምዕራብ ጎጃም። እዛ አንድ መርጌታ ተከሰ የሚባሉ መምህር ነበሩ፣ አርፈዋል ብለውናል፣ እሳቸው በሰላም ትረፍ። እዛ ጥቂት ቆየንና እንደገና ደግሞ ሉማሜ የሚባል ሀገር አንድ መምህር አሉ ሲባል ሰማን። ከዛ ከዋር ኢየሱስ በእኛ ዘመን በጣም ሩቁ በልጅነታችን ሩቅ ቦታ ሄድ ነው ምስራቅ ጎጃም ሉማሜ ከተማ ላይ መምህር መክብብ ደስ የሚባሉ መምህር ነበሩ። በተለየ ፍቅር ይወዱኝ የነበሩ እንዳባት እጄን እየጎተቱ ቤተ መርፋት ይዘውኝ ይገቡ የነበሩ አቅሜን አይተው ሕፃንነቴን አይተው እሳቸው በቅርብ ነው ያረፉት። ነፍሳቸው በሰላም ተረፈልን። እንደ ቁጭትም ነገር የምፈልገው ታመው መርዳት ሲገባኝ ሳረዳቸው ነው ያረፉት። አልመቻችልኝ ብሎ ሁኔታዎቹ ማሳከም ነበረብኝ። እንዳባት ነግረውኝ ነበረ፣ እያመመኝ ጤና ይነስቶኛል እንዲሁ ይሉኝ ነበርና አልቻልኩም። በሰዓቱ አልደረስኩላቸውም። እንግዲህ እግዚአብሔር ልብን ስለሚያውቁ ነው እንጂ ብችል ባለውለታዬ ናቸው። ከዛ ወጥተን ተመልሰን እንደገና ወደ አደኩበት ተመልሼ ጋተጎን መድኃኔዓለም የሚባል እዛው ፍኖተ ሰላም አቅራቢያ እኔ ካለሁበት ከተማ አቅራቢያ እዛ እንደዚህ እንግዲህ ሊቃውንቱ ይህን ሲሰሙ ይገምታሉ። እግረ ተማሪ የሚባል አለ በአብነት ትምህርት ቤት አነጋገር። በየጉባኤ ቤቱ የዞረ ብዙ ያልተማረ ማለት ነው። እንደዛ ብለው መቁጠር ይችላሉ። ብቻ ግን ቁጥር ያለው ከአንዱ ሳልሞላ ወደ አንዱ መሄዴ እግረ ተማሪ ሊያስብለኝ ይችላል። ብቁ ነኝ አይደለም ግን ቆጥር ያለው እነዚህ ጉባኤ ቤቶችን ሳይ ግን ዝም ብዬ መቼም አድሬ ተነስቼ አይደለም የመጣሁት። የሰማሁትን ሰምቻለሁ፣ የገባኝ ገብቶኛል፣ ያልገባኝ ግን ብዙ ነገር አለ። እንዲህ ያለፈ ከዛ በኋላ ቤተሰብ ጠይቃ በሄድኩበት የዲቁና ማስታወቂያ ወጥቶ በዛው ተወዳድሬ በዛው አልፌ ከቅኔ ቤት ተመልሼ የፈለገ ሰላም ቅዱስ ጊዮርጊስ ያደኩበት ደብር ዲያቆን ሆኜ በልጅነቴ ስቀጠር 15 ዓመት አልሞላኝም በዲቁና ስቀጠር። በዛው ቀጠሉ። ከዛ በኋላ ግብረ ዲቁናውንና የቅዳሴውን የሚጠበቅብኝን መቀጠሬን ቀጠልኩ። አልፎ አልፎም ቅኔ ቤት 03 ቀበሌ አንድ መምህር ነበሩ፣ መርጌታ ላይ ኮምብራውን የሚባሉ የጎዳና ቅኔ መምህር። ቅኔያቸው ለእኛ አቅም አይመጥንም። ጎዳና ቅኔ የሚባለው ቅኔ በጣም ከባድ ቅኔ ነው፣ ከቅኔዎች ሁሉ ውስጥ ነው፣ ለጀማሪ አይሆንም። ግን እንደምንም ብለን ተቋቁሞ ነው እሱም እየነገርን ነበረ። በኋላ ግን ዘመናዊ ትምህርቱ ላይ አካደልኩ። አሁን ቅኔ እየነገርሽ ቅዳሴ እየቀጸልሽ እንደገና ዘመናዊ ትምህርት ደግሞ እየተማርሽ በዛ ላይ ቅዳሴ አገልግሎት ሲሆን ትንሽ አቅም ስለሚያንስ በኋላ ወደ ዘመናዊ ትምህርት አጋደልኩ። ዘመናዊ ትምህርት ላይ ደግሞ እግዚአብሔር ረድቶኝ ጎበዝ ተማሪ ሆንኩ። በተለይ እስከ 8 የደረጃ ተማሪ ነበርኩ። በኋላ እንግሊዝኛ ሲሆን ነው ትንሽ እየደከምኩ የመጣሁት እንጂ ጥሩ ሞክር ነበር። ከዛ በፊት ከሆላንደኛ መውጣበትም ዘመን ነበረ። እኔ ካደኩበት ከተማ መላከ ጥበብ ሰሜን አበበ የሚባሉ የቅኔ መምህር በጣም ወዳጅ ናቸው። ከልጅነት ጀምሮ በርታ እያሉ ባገኙ አጋጣሚ ማስታወሻ እየገዙ እስክሪብቶ እየሰጡ የሚያልፉ መምህር ናቸው። ቤተክርስቲያን ሲያገኙ እና ስንክሳር እና ቅኔ ተመራኝ እያሉ ያበረታቱኝ አባቴ ናቸው። በሆነ አጋጣሚ ካገኙኝ እንድማር አርምሬ እንዳሰፋ እድል ይጋብዙኝ ነበርና አሁን ብዙ ሊቃውንት አሉ በዜማ የበሰሉ። ይህን ያክል ጥንቁቅ የዜማ ባለሙያ አይደለሁም። በድምጫ ያስኩት ይበልጣል ቁጭ ቤት ከቀጸልኩት ይልቅ። ቅኔ እኔ ነው ተማራ የሚሉኝ ስንት ሊቃውንት ባለበት ቤተክርስቲያን ማለት ነው። እና ምን ያህል እኔ ፍቅር እንዳላቸው የሚያሳየው እንጂ በልጬ አይደለም ከሰው። ስንክሳር ታምኛለች እንግዲህ ይህን የሚሰማ ሰው ይመሰክራል። በልጅነት የሚያውቀኝ ሰው እኔ ካሉ ሌላ ሰው አያነብም። መላከ ጥበብ ሰሜን ካሉ እና እኔ ካለን በእሳቸው ፊት እኔ ስንክሳር ማነብ ገብረ ሕማማት ሳነብ ደስ ነው የሚላቸው። ኤፍሬም ጥሩልኝ ነው የሚሉት። ይሄ ለእኔ ትልቅ በረከት ነው። በዛ ደረጃ የሰጡኝ ክብር ይበልጥ ትምህርቱን እንደወደው ቃል እግዚአብሔርን እንዲናፍቀኝ ባገኘሁት አጋጣሚ ሁሉ ለመማር እንድነሳሳ አድርጎኛል። ባለውለታዬ ናቸው። እዚህ ለመድረሴ የሆነ አሻራ አላቸው። ነጮች ፈረስተች የሚሉት አለ። የመጀመሪያ የነካሽ ሰው ወደ መክሊትሽ የሚገፋሽ ሰው የለም። በድንገት አግኝቶሽ መላከ ጥበብ ሰሜን አበበ መክሊቴን ቀድሞ አውቀውታል። እንዲህ ብሎ በኋላ በዲቁናው ገጽ ከፈው እግዚአብሔር ረድቶኝ ዩኒቨርሲቲ ለመግባት የሚያስችል ነጥብ አመጣው። ባህር ዳር ዩኒቨርሲቲ ደረሱ። ከባህር ዳር ዩኒቨርሲቲ በምን ነበር የተመረቀው? በአፕላይድ ሲቪክስ እና ኤቲካል ስተዲስ የሚባል ፊልድ ነው ያጠናሁት። ጋዜጠኝነት ጋር በተዘዋዋሪ መንገድ እንጂ በቀጥታ አይገናኝም። እንዲሁም ወደ ፖለቲካል ሳይንስ ነው የሚቀርበው ትምህርቱ። ፖለቲካል ፊሎሶፊ ላይም ብዙ ትኩረት ያደርጋል አንዳንዱ ኮርስ እና ይሄ እነዚህ ሪጅናል ኢንቴግሬሽን፣ ኮኦፕሬሽን፣ ፐብሊክ አድሚኒስትሬሽን የሚባሉ አስተዳደር ነክ ጉዳዮች ላይ ከህገ መንግስት ጋር ኮንስቲቱሽን ነክ ጉዳዮች አይተሽ ከሆነ አንዳንድ የፖለቲካ ነክ ጉዳዮች ላይ በጣም የሚጨክነው ያቺ ኮርስ ትዝ ለምትለኝ ነው። የሆነ የሰዎችን የፖለቲካ ሀሳብ ለመረዳት የምታስችል ትንሽዬ
ትንሽ ነው፣ እውቀት የለኝም። ትንሽዬ ከዚያ ስላለኝ ነው። እና በድፍረት ነው የምጽፈው ፖለቲካ ላይ በነገሮች ላይ ኃላፊነት ወስጄ ነው የምጽፈው። የትምህርቱ ተጽዕኖ ይመስለኛል፣ ወይም ደግሞ የመጠየቅ ፍላጎት ስላለኝ ወይም የመናገር ፍላጎት ስላለኝ ሊሆን ይችላል። ብቻ እደፍራለሁ ሀሳቦችን እና ከዛ በኋላ ደግሞ ወደ አዲስ አበባ መጥቼ ጋዜጠኛ ሆኜ ራሴን አገኘሁት። መጨረሻ እንደጠቀሹ ጸሐፊ ሆኜ ያልጠበቅኳቸው ምሁራን የሚያደንቁትን መጽሐፍ ለማዘጋጀት በቃው። ቅድስት ሥላሴም ዲግሪ ነገር ሞካከርኩ በቴዎሎጂ ማለት ቴዎሎጂ። ዓለማዊ ትምህርት ላይ ግን ይሄ አብነት ትምህርቱ ጭንቅላቱ ይከፍታል ይባላል ብዙ ጊዜ። ከዛ የሚመጡ ሰዎች ዘመናዊው ትምህርት አይከብዳቸውም፣ በዘመናዊው ትምህርት ውጤታማ ይሆናሉ ይባላል። ያንተም እንደዛ ይመስለኛል። ይሄ በቅኔ ቤቱ በአብነት ትምህርት ቤቱ ማለፍህ በዘመናዊ ትምህርት ላይ ደግሞ በደንብ እንድትሰለጥን አድርጓል ማለት ይቻላል። ይሄ ምንም ጥርጥር የሌለው። እንደውም በዛ አጋጣሚ እናንሳው፣ የቤተክርስቲያን ትምህርት አንዱ ትልቁ በረከቱ ይሄ ነው። አንዳንዶቹ ባሉታዊ መንገድ እየተረጎሙት ከአበሾና ከሆሳዕና ጋር ያያይዙብሻል። በፍጹም አይደለም። አንዳንድ ሰው ከስንት አንድ በቃ ትምህርት እንዲገባኝ ብሎ መቼስ የሆነ ቅጠላ ቅጠል የሚበጥስ ሰው ይኖራል። ፍጹም የለም ብለን አንክድም፣ ግን እሱም ህገወጥ ነው። መሰረታዊ ምክንያቱ ግን የአብነት ትምህርት ቤት ሰዎች ጎበዝ የሚሆኑበት ምክንያት ቃል እግዚአብሔር ነው። ምክንያቱም በንባብ ታሽቶ ነው የሚያደርገው። ዜማ ይጮሃል። ከቁጥር ከፊደል አልፎ ንባብ ችሎ ነው የሚገባው ትምህርት ቤት። ከንባብ አልፎ ደግሞ ቅኔ ቤት የቆየ እኔን አይደለም ልሽ ሌላ ሰው ቅኔ ቤት የቆየ ሰው ከገባ ይሄ ምን ያቆመዋል? ቅኔ ለምርምሮች ሁሉ መሰረት የሚሆን ትምህርት ነው። ለፍልስፍና፣ ለስነ ልቦናዊ ጉዳዮች፣ ለታሪክ ነክ ጉዳዮች አንድን ሀሳብ በተለያየ መንገድ የመግለጽን ጥበብ እንደዚህ በሳይንሱ የፍልስፍና ሰዎች የሆነ የተለያየ አፕሮች እየፈጠሩ እንደሚመራመሩት አይነት ነው ቅኔ ማለት። አንድን ሀሳብ በተረቀቀ ቃል ለዛም በተመጠነ የዜማ ልክ በተመጠነ ግጥም አስበሽዋል። እንደዚህ መራቀቅ የሚችል እኮ የስነ ጽሁፍ ዘርፍ በዓለም ያለ አይመስለኝም ከግዕዝ ቅኔ በቀር። ቅኔ አለ፣ ሌላ ቋንቋ አለ። የግዕዝ ቅኔ ግን ዩኒክ ሊባል የሚችል ነው። ምክንያቱም ግጥም ብቻ አይደለም፣ ግጥሙ ምጣኔ ያለው። የሆነች ፊደል ከጎደለች አልተማርክም ነው የሚባለው። ሰውዬው ዜማ ሰበርክ ይባላል። ሰዋሰው ሙያ ካልጠነቀቀ ይናቃል። ይሄ ንባብ ብቻ ነው የሚችለው፣ ይሄ የመልክ ቅኔ ነው እንጂ የቅኔ ባለሙያ ቅኔ አይደለም የሚባለው። ግጥም ብቻ አይደለም ቅኔ። እና ሊቃውንቱ በተለይ ቅኔ የሚያውቅ ሰው ሲሰማል፣ አሁን እኛ በጀማሪ ደረጃ ቅኔ ስናደርግ የተማረ ሰው በጣም ቅኔ አዋቂ ሰው እና የኔ ቢጤ ሰው ሲሰማን እኩል አይደለም ይመዝነን። አይ እዚህ ቦታ ያስገባው አንቀጽ፣ እዚህ ቦታ ተሳቢውን አበላሽቷል፣ እዚህ ቦታ ባለቤቱን አዛብቷል፣ እዚህ ቦታ ማይሆን አገባብ ተጠቅሟል፣ ይህን ምን ሊያደርገው ነው እያለ ነው የሚያዳምጥሽ። የሰሚሽን ልቦና እያገናዘብሽ ነው አንቺም ቅኔ የምትቆጥሪው የምትዘርፊውም። ስለዚህ ለሰሚው ተጠንቅቀሽ ለምስጢሩም ተራቀሽ ዜማ ልኩን ግጥሙን ጠብቀሽ የምታቀርቢው ትምህርት ነው ቅኔና ይሄ በጣም ይስላል። ከዚህ የወጣ ሰው ምንም አያቆመው። ቁጥር እንዳያስቸግረው እንዳትይ ቁጥር ያውቃል። አቡሻር የማወቅ እድል አለው። ከቁጥርም አልፎ ፊዚክስ ነክ ቀመሮችን ለመረዳት የአቡሻር ትምህርት በተለይ አቡሻር ደግሞ የተማረ ሰው ከሆነ ሂሳብ ላይ ማንም አያቆመው። እና አጠቃላይ በአብነት ትምህርት ቤት ያለፈ ሰው ጎበዝ የሚሆኑበት መሰረታዊ ምክንያት ትምህርቱ ይስላል፣ ያመራምራል፣ ብሩህ ነው የሚያደርገው አይምሮሽ። በቃ ትክክለኛ መንገድ ነው። እንደ ሁሉም ሰው ገብቶ ሊወጣበት የሚገባ ቦታ ቢኖር የአብነት ትምህርት ነው። በዛ ውስጥ ማለፍ ነው። አሁን ያንን ጠቢበ ጠቢባን መጽሐፍ ራሱ በብዙዎች ዘንድ በጣም አድናቆትን ያተረፈው። እንደዚሁም የምትጽፋቸው ጽሁፎች ለፊደላት ግድ የሚሰጥ በአርትዖትም ቢሆን እኛ አሁን እንዳመጣልን ልንጽፍ እንችላለን፣ ፊደል አጠቃቀም ላይ ራሱ ማለት ነው። ለእናንተ ግን በዛ ውስጥ ላለፋችሁ ሰዎች እያንዳንዱ ፊደል ብቻ ሳይሆን በውስጡ ያለውንም ትርጉሙንም ህይወቱንም ስለምታውቁት እስካሁን ባለው ህይወት ሁሉ ያ መሰረት የሆነ ይመስለኛል። በደንብ ለሰራሃቸው ለነካኸው ነገር ሁሉ ያለ ጥርጥር። እንዲያውም በቃ ሁሌ የሄድኩበት ሁሉ መናገር የምፈልገው ማለት ራሴን እንደ ባለሙያ ቁጥር አይደለም ማወራሽ። በትንሽ ጅማሬ ግን የተሳካልኝ ስራ ሁሉ የቤተክርስቲያን ውጤት ነው፣ ምኮራበትም። እንዲያውም አንዳንድ ነገሮች በጣም ሲያሙኝና ሲያስተክዙኝ ቀደም የማስበው ይሄንን ይህች ቤተክርስቲያን ናት ለዚህ ያበቃች። በምንም ታምር ልጠላት የማልችል ቤተክርስቲያን ነገሮች ላይ በጣም ሁሌ እናገረዋለሁ። እንፎክርበት አትፎክሪም እኮ ግን የምመካበት ስሜቴ ይሄ ነው። እያደርኩን መወዳት። ምክንያቱም በቃ ኤፍሬምን የሳለችው ሰው ናት። አሁን በትንሹ እንደዚህ ያደረገችኝ ያስበሽዋል። ረጅም ዓመት ብማር ሁሉንም የትምህርት አይነት ደግሞ ማጠንቅቄ ሙሉ ሰው በሆን ደግሞ እንዴት ደግሞ እንደምታነጸኝ አስብ። ተቆራረጭም ተከታተፌም ስንፋሴ እስካለች ድረስ ቤተክርስቲያንን መቼም አልተዋትም። የሆንኩት ነው እኖራለሁ ምለው ለዚህ ነው። ምክንያቱም ሙያዊ በረከት ያገኘው በሷ ነው። ሲጀመር መጽሐፉን ያገኘሁት የቤተክርስቲያን መልካ ጉባኤ የሚባል መጽሐፍ አለ። እሱን ከመጀመሪያው ጀምሬ ደግመዋለሁ መልኩ ግዙን። መሀል ላይ ግን ጠቢበ ጠቢባን የተሰኘው ድርሰት አእምሮ ላይ ቀረ እና ደጋገምኩት አልኩሽ። የሆነ ሰዓት ላይ በቃል ያዝኩት ሙሉን እና መንገድ ላይ ሲሄድ
አንዱ ስጀምረው ቀጣይ ይመጣልኛል እያልኩ የሆነ ቀን እስኪ ሞክረው ብዬ ሙሉውን ሳነበን ደግሞ ሙሉውን ጨረስኩት ማለት ነው። ከዛ ስሙኝ እስኪ እያልኩኝ ማለት ጀመርኩና ይዤዋለሁ። ከዛ ምን ላድርገው እንግዲህ ይሄ ዘር አይምሮ ላይ ቀርተዋል እና የምትጠቀምበት እድል የለም። ተረጉመዋለሁ፣ አሳትመዋለሁ የሚል ሀሳብ የለኝም። መጽሐፍ ለማዘጋጀት የሚያስችል አቅም አዳበርኩ። መቼ በቤተክርስቲያን ያገኘኋት ትንሽዬ እርሾ በማህበረ ቅዱሳን ሚዲያ ስሰራ ብዙ አቦካች፣ ለብዙ እንጀራ የሚሆን ማብላላትን ፈጠረች እና ሰበስብልሽ ያ በቤተክርስቲያን መቆየቴና ቤተክርስቲያንን ማወቄ፣ እሷ ማሳደጓ፣ የእሷ ልጅ መሆኔ ይህን መጽሐፍ እንዳዘጋጅ እድሉን ከፈተልኝ። በኋላ ከማህበሩ ወጥቼ መጽሐፍ ላዘጋጅ አንዳንድ ግጥም ስጫጭር አንድ ወዳጅ እንዲያውም እኔ ከአንተ ተራ ግጥም አልጠብቅም፣ ጠንከር ያለ ስራ ነው የምጠብቀው አለና አነቃቃኝ። ሰው እንደዚህ የሚጠብቀኝ ከሆነማ ጠንከር ያለ ስራ ነው መስራት ያለብኝ። ግጥሙን ትቼ ሌላ ስራ መስራት ጀመርኩ ማለት ነው። በዛ አጋጣሚ ገድለ ወለተ ጴጥሮስ፣ ተንከተም፣ መጽሐፈ ታሪክ ወግስ የኔ አርትዖት ስራዎች ናቸው። ሌሎችም ተሳትፎባቸዋል። በተለይ ተንከተምና መጽሐፈ ታሪክ ወግስ ሙሉ አርትዖቱ የኔ ነው። መሀል ላይ ብዙ በአእምሮዬ የሳልኳቸው የጀመርኳቸውም ያቋረጥኳቸውም ስራዎች ነበሩ። መጨረሻ ላይ ግን ለምን ጠይበ ጠይባን አልተረጉመውም ብዬ ተነሳሁ። ጀመርኩትና ግጥም ነው ግዙ። ከግጥም ወደ ዝርው ጽሑፍ ሲመጣ አይጣፍጥም። ለምን በግጥም አልተረጉመውም አልኩ። ጀመርኩት፣ መጣልኝ። እንግዲህ አንዳንድ ጊዜ እንጀራ ብላ ሲልሽ እግዚአብሔር ድንገት ነው ይመጣልኝ። ደግሞ ከጀመርኩት ያልቅልኛል። ከዛ ግጥሙ እያንዳንዱ ስንኝ 5 አርኬ ነው ታውቂያለሽ። የመልክና የአርኬ አጻጻፍ ቅኔ መልክና አርኬ በአንድ ቤት ነው የሚያልቀው። ቤት አይቀላቅልም። መ ከሆነ መጀመሪያው በመ ነው የሚጨርሰው። ሀ ከሆነ በሀ ነው የሚጨርሰው። ፊደል አይቀላቅልም። በአማርኛ ግጥም ትችያለሽ። የሁለቱን ስንኞች ቤቶች ከጠበቅሽ ሶስተኛው መቀየር ትችያለሽ። በግዕዝ በቅኔና በመልክ እንደዚሁም በአርኬ ግን አንድ ቤት አይቀየርም። በሀ የጀመረ በሀ ነው የሚጨርሰው። በለ የጀመረ በለ ነው የሚጨርሰው እና አርኬው በተም ይጨርሳለ፣ በሀም ይጨርሳለ። ፊደሉ የተለያየ ነው እያንዳንዱ አርኬ ግን አንድ መስመር የጀመረባት የመጨረሻዋ ፊደል የሁሉም መጨረሻ መሆኗ ግድ ነው። በዚህ ነው የተለመደው ድርሰቱ እንደ ቅኔና። አርኬው ግጥም ነው። ግጥም መሆኑ ብቻ ሳይሆን አምስቱ እያንዳንዱ 5 ቤት ተመሳሳይ ፊደል ነው የሚጠቀመው። በግጥም ተረጎምኩትና 5 እኔ መጠበቅ አልቻልኩም። 7ም 8ም ቤት ሆነብኝ ግጥሙ። ሰፊም ስለሆነ ግዕዝ እንደምታውቂው የግዕዝ ቃል አንዱ ቃል ወደ አማርኛ ሲመጣ በብዙ ነው የሚመናዘረውና ይረዝምብሻል። ግዕዝን የሚሸከም ተመጣጣኝ ቋንቋ በተለይ እኔ የማውቀው አማርኛ ሌላ የማላውቀው ቋንቋ ስላለ ስለሌሎቹ መናገር አልችልም። እኔ በምሞክራቸው በእንግሊዝኛና በአማርኛ ግን የግዕዝን አቅም የሚሸከም ቋንቋ የሚሸከሙ ናቸው ብዬ አላምንም። አይችሉትም። ቋንቋው መለኮታዊ ሆኗል። የስነ ጽሑፍ ቋንቋ ሆኗል። የቅኔ ቋንቋ ሆኗል። በአጠቃላይ የቤተክርስቲያን ቋንቋ ሆኗል ግዕዝ። ቀደም ሲል ስለለመድን ነው በሀገር አቀፍ ደረጃ የኢትዮጵያ ቋንቋ ቢሆንም ቅሉ ይበልጥ የምትጠቀመው ቤተክርስቲያን ስለሆነች ቋንቋውን በጣም አሰልጥነዋለች። ለቅኔና ለስነ ጽሑፍ ምቹ አድርጋ ስለዋለች። ከዚህ ቋንቋ ወደ ሌላ ቋንቋ ስተረጉሚ ይቀልብሻል እና እየቀለል አስቸገረኝ። ቤቱም እየበዛ አስቸገረኝ። ወደ ግዕዙ የሚስማማ አማርኛ መፈለግ አለብኝ። እሱ ደግሞ ሌላ ስራ ሆነ። ከዛ ቤቱን አብዝቼ ቃላትን መርጬ ጨረስኩኝ። 7ም 6ም ቤት የተለያየ ቤት አድርጌ ቤቱንም ቀይሬ ማለት ነው። ግዕዙ ለምሳሌ ቱ ከሆነ አማርኛውን ላ ወይም ሁ ላደርገው እችላለሁ። ይህን ከጨረሱ በኋላ ቅር አለኝ። አስቢ ማለት እንድጠነቀቅ ያደረገች አሁን የምነግርሽ ነገር ቤተክርስቲያን ምን ያህል እንድጠነቀቅ እንደምትጋብዝሽ እና በስራው ደግሞ ያገኘሽው ልምድ ወደዛ እንደሚመራሽ ለማሳየት ነው። እና ለምን ቤቱን 5 አላደረገውም ብዬ ተነሳሁ። 107 አርኬዎች ናቸው ያገኘኋቸው አርኬዎች። 107 ቤቶች የተለያየ ቤት ነው ያላቸው። ግጥም ማድረጌ ጥሩ ሙከራ ነው፣ ግን ቤቱን ስለምን አልጠብቀውም ብዬ ሞከርኩት ማለት ነው። ታምኛለሽ? ከ107 አርኬዎች ውስጥ 75ቱ ቤቱ አንድ አይነት ነው። ግዕዙ ቱ ከሆነ አማርኛው ቱ፣ ግዕዙ ላ ከሆነ አማርኛው ላ፣ ግዕዙ ኑ ከሆነ አማርኛው ኑ እንዲሆን አድርጌ ጨረስኩት። መሀል ላይ አንዳንድ ረጃጅም አማርኛ የተጠቀምኳቸውን ማሳጠር፣ ምጣኔውን ታጣፊ የወል ቤት ብለውታል የስነ ጽሑፍ ባለሙያዎች። አንዳንዱ የወል ቤት ሆኖ ግን ደግሞ ታጣፊ የወል ቤት ሲደግም የወል ቤቱን ሁለት መጠቀም ይቻላል በስነ ጽሑፍ በአማርኛ ስነ ጽሑፍ። የወል ቤት ብቻውን መሸከም ስላልቻለልኝ ታጣፊ እያደረግኩኝ የወል ቤትን እየደገምኩ የአማርኛን ግጥም ጠባይም ሳይጥስ የግዕዙን አርኬን ባህሪ ሳያፋልስ ጠይበ ጠይባንን በግጥም አብዛኛውን ቤቱን በመጠበቅ ለመተርጎም ብቻ አልኩ። ይህ ሁሉ የሆነው እንዳልሽው የቤተክርስቲያን እርሾ የቤተክርስቲያን አስተዋጽኦ ነው። በዚህ በማህበራዊ አገልግሎትም ያዳበርኩት የስነ ጽሑፍ ተሞክሮ
እንዲህ እንደሳራ አደረገኝ። ይሄ መጨረሻ ምን አመጣ? ሊቃነ ጳጳሳት 3 ጳጳስ ነው የተገኘልኝ። አቡነ አብርሃም እኔን ጨምረው ወክለው ይናገሩ ብሎ አቡነ ጴጥሮስን የላኳቸው። 2 ሊቃነ ጳጳሳትን ጠርቼ ነበር። መንገድሽ ላይ ፈቃደኛ ነበሩ። አንደኛው ታመሙ፣ አንደኛው በሌላ ምክንያት ነው የቀሩት። እስከ መጨረሻው ሰዓት ድረስ ግን ፈቃደኛ ነበር። መጽሐፉን ቀድሞ አይተውታል። ቀድሞ ስራው ደረሳቸው፣ ስራውን ወደዱት። እንዲያ ላይ ምናልባት ቴሌቪዥን የሚያዩ ከሆነ መጽሔት ጋዜጣ ላይ የሚያነቡ ከሆነ ኤፍሬም የነሰው የሚባል ሰው ሊያውቁ ይችላሉ እንጂ ቀርቤ እኔ ማለት እንዲህ ነኝ ምናምን ብያቸው አይደለም። እንዲያውም ቀርቤ እኔ ማለት እንዲህ ነኝ ብላቸው ሊንቁኝ ይችላሉ፣ የተለየ እውቀት ላያገኙብኝ ስለሚችሉ። ስራዬ ግን ከፍ አድርጎ አሳያቸውና መጡልኝ። በዛ ደረጃ ሞገስና ክብር አግኝቶ ተመረቀልኝ። ምክንያቱና ምስጢሩ ይሄን ይመስላል። በጣም ደስ ይላል። እኔም አሁን ለዚህ ቃለ ምልልስ እንዲረዳኝ ወደኋላ ሄጄ የመጽሐፍ ምርቃትን ስነስርዓት የተከታተልኩት ነበር እና በጣም አስደናቂ ነበረ። በመጽሐፉ ዙሪያ የሚሰጡ አስተያየቶች፣ ሂሱ፣ እንደገና እነማን እንደሚናገሩ ደግሞ ስታይ ምን ያህል ትልቅና ትውልድ ተሻጋሪ ስራ እንደተሰራ የሚመሰክር ነገር ነው እና አስገራሚ ነው እሱ። እና ወደ መጽሐፉ ግን ከመግባት በፊት በሚዲያ በሰፊው አገልግልሃል። ሚዲያ ሲባል እንግዲህ በመጽሔትም፣ በሐመር መጽሔት፣ በስምዐ ጽድቅ አይደል፣ በዌብሳይቶች እንደዚሁም ደግሞ በፊት ለፊትም በቴሌቪዥንም ቀርበሃል እና በሚዲያ በጋዜጠኝነት ብዙዎቻችንን ልታስተምር የምትችልና ያንተን አርአያ መከተል እንዳለብን የሚያሳይ ስራ ነው የሰራኸው። ንባብ ያለው ብስለት ያለው አቀራረብ በሁሉም ነገር ማለት ነው እና ስለሱም ትንሽ ብናወራ ደስ ይለኛል። እንዴት ነበረ የሚዲያ አገልግሎት? ምን ጥሩ ነገር አገኘህበት? ምን ተማርክበት? ገጠመኞችህ? ከባዱስ ጊዜ ምን ነበረ? ሚዲያው ላይ መሰረታዊ ነገር ብዬ የምነግርሽ ያተረፍኩትና ያካበትኩት ልምድ፣ የስነ ጽሁፍን ጥበብ ይበልጥ እንደወድ፣ የጋዜጠኝነትን ሙያ እንድለማመድ። ከዛ በፊት አልሰራሁም። ማህበረ ቅዱሳን ጋዜጠኝነትን ያስተማረኝ የስነ ጽሁፍ ፍላጎት ነበረኝ። ይህንን ሀሳቤን የማንጸባረቅ ልምዴን ድሮም ወጋሽ ነኝ። በነገራችን ላይ ልጅም ሆኜ ግጥምም ሞክር ነበር በትምህርት ቤት በደረጃ። ባህር ዳር ዩኒቨርሲቲም ግጥም ያቀረብኩበት ጊዜ አለ። እንዲያውም ወደ ሚዲያው የመጣሁት ባህር ዳር ዩኒቨርሲቲ ባቀረብኩት ግጥም ምክንያት ነው። በዚህ አጋጣሚ ማህበረ ቅዱሳን ጋር ያስተዋወቀኝ አንድ ግጥም አለ። የግዕዝ ማህበር መስርተን ነበር ግቢ ውስጥ። ግዕዝም እናስተምር ነበር። በዚህ አጋጣሚ ሄዳ የዩኒቨርሲቲ አስተዳደር ፈቅዶልን አመቻችቶልን እሱ ክፍል መድቦልን፣ አሁን እንዲያውም በዩኒቨርሲቲው በዲፓርትመንት ደረጃ ግዕዝ ቋንቋ እየተሰጠ ነው ባህር ዳር ዩኒቨርሲቲ። ያኔ ግን በግል በተማሪዎች ፍላጎት ብቻ በሰርተፊኬት ነበረ የጀመርነው። በኋላ ዩኒቨርሲቲው ጉዳይ ያደረገው ተገቢም ነው፣ ጥሩ እርምጃም ነው እና ያኔ ፓናል ዲስከሽን አዘጋጅተን ይህ እንደዚህ የምክክር ጉባኤ አዘጋጅተን የስነ ጽሁፍ ነክ ጉዳይ ከመቀሌ ዩኒቨርሲቲ፣ ከአዲስ አበባ ዩኒቨርሲቲ ልዩ ልዩ ምሁራን ተጋብዘው ነበረ። አንደኛው ተጋባዥ ዶክተር መርሻ ነበረ። ግጥም የሆነ ሰዓት ላይ ጉባኤው እስኪሞቅ እስከሚልና ሰው ከምሳ እስኪመለስ ብዬ ከዛ በፊት ሌላ ጉዳይ ጫረጫረኩት ያረኩት የወጉት ያዩታል የሚል ግጥም ነበረ። ግዕዝን ከአረብኛ ከዕብራይስጥ ልዩ ልዩ ቋንቋዎች ጋር እያነጻጸርኩ ከአማርኛ ከሀገራችን ቋንቋዎች ጋር እያነጻጸርኩ እነዚህን ሁሉ አሸንፎ ከፍ ከፍ ብሎ መቃብሩን ገልብጦ ይነሳል፣ ምንም እንኳን ቢወጋ ሞቷል ቢባል ተዋርዷል ቢባልም ብዬ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የሞትና የትንሣኤ ታሪክ ጋር እያነጻጸርኩ እና የወንጌሉን ስብከት በግዕዝ እያነጻጸርኩኝ በጥሩ ሁኔታ ነጻፍኩት። በቃ በእኔ አቅም ነው ማውራሽ። የራሱ ሲያዩ ደግሞ ሊተቸው ይችላል። እሱም ግጥም ዶክተር መርሻ ወደደው። ነጥቤ ስመጣ ያኔም አንድ ልጅ አብሮ ሌላ ግጥም አቅርቧል። የሁለታችን ግጥሞች ማረኩት። የሚያቀረበው ግጥም ጥሩ ነበረ። ልጁ የግዕዝን ጽንሰ ሀሳብ የሚያስረዳ ነው እና እኔ እንደውም ጉባኤ ሞቅ እስከሚድረስ ለአንብ ብዬ ነው ያነበብኩት። በኋላ ሊቃውንቱ ጭብጨባ በጭብጨባ ሆነ አልኩሽ፣ ደስ ብሏቸው። በአድማጭ ክፍሉ የጣለው ግጥም በሊቃውንት ፊት ሞገስ አገኘ። አየሽ፣ በቦታው ተወደደ። ያ ቦታው አይደለም። እዛ እንደዚህ ንጽጽር ምክክር ማለት አንዱን ማጣል አንዱን ማንሳት ላይፈልጉ ይችላሉ። ምናልባት ከሌላ ከብሔር ቤተሰብ አንጻር ምናምን አዩት፣ ያው ይፈራሉ እነሱ፣ አልፈርድባቸውም። እና እዚህ ግን ቦታው ነበረ። ጉባኤው የግዕዝ ጉባኤ ነው። እኔ የማወራው ስለ ግዕዝ ነው። ሞገስ አገኘ። ዶክተር መርሻ ደርሳለሁ፣ እነዛ ልጆች ንገሯቸው፣ ግጥሞቻቸውን ለምርምር ፈልጋቸዋለሁ፣ ጽፋችሁ ውስጥ ይበሏቸው ብሎ መልዕክት ላከ። ከዛ እኔ አንድ ወረቀት ነው ያለኝ እንዳልሰጠው እኔ ቀሪ የለኝም በእጄ ነው የጻፍኩት እና እንዴት ላድርግ ስለው በኢሜል ላክልኝ ብሎ ኢሜሉን ሰጥቶኝ ሄደ ማለት ነው ዶክተር መርሻ። ኢሜል ጋር ደግሞ ያልተዋወቅም መጠቀም አልጀመርኩም። ያን ሳልጽፍለት ቀረው እና ቆጨኛል። ግጥሜ አንድ ዩኒቨርሲቲ የስነ ጽሁፍና የስነ ድርሳን መምህር ግጥሜ ተመችቶኛል አምጣው ለምርምር ፈልገዋለሁ ብሎኝ ባለመውሰዱ ቅር አለኝ። ለእኔ ጥሩ ድል ነዋ። በኋላ ተመርቄ ስወጣ አዲስ አበባ መጥቼ ስራ አፈላለሁ። አንዳንድ እህቶች ጋር ስንነጋገር አዲስ አበባ መኖር ፈልጋለሁ፣ እዛ
ትምህርት ዕድልም ስለሌለው የገባሁበት ቦታም ዋና ጸሐፊነት ለእኔ አቅም አይሆንም። ከኔ በላይ ያሉ ሰዎች መስራት ያለባቸው ስራ ነው። በእድሜም በትምህርትም መርጌቶቹ፣ መምህራኑ፣ ሊቃውንቱ የሰሩት የነበረውን ስራ አንድ ዲያቆንን እዛ ያደገ ልጅ አመራር ሆኖ ሲሰራም ጥሩም አይደለም፣ ስራውንም ያስተቻልና ያን ያክል ደካማ አይደለሁም። በአመራርም ቢሆን እንደዚህ እንደ ፍጥነቴ አይደለሁም። ስወስን አገናዘቤ ነው መወስነው። መወሰን ካለብኝ ግን ከኔ የተሻሉ ሰዎች ይስሩበት። እኔ እስኪ ልሄድ አዲስ አበባ ብዬ ነው የመጣሁት እና ሌላ ስራ ትምህርት ቤቱን ምናምን ላይ ነው ያሰብኩት እኔ በመምህርነት ዕድል ካገኘሁ ነው እንጂ ማህበረ ቅዱሳን ላይ እገባለሁ የሚል ሀሳብም እቅድም አልነበረኝም። በግቢ ጉባኤ ከነበረን ትንሽ የአገልግሎት በስተቀር አንዳንዴ ወረብ እናቀርባለን። የልደትና የትንሣኤ ልጆች ሴቶች ሲታመሙ እናጠምቃለን። የድንገተኛ ህመም ሲታመሙ ቄስ ከሌለ ማለት ነው። ያው ዲያቆን የልጅነት ጥምቀት አያጠምቅም፣ የፈውስ ጥምቀት ያጠምቃል ቄስ ከሌለ። የሆነ ሰው ድንገት ቢጥለው መንገድ ላይ ዲያቆን ካለ ማጥመቅ ይችላል። እና እንደዛ እናደርግ ነበረ በግቢ ጉባኤ። ከዚህ ውጭ ማህበረ ቅዱሳንን ቀርቤ አላውቅም። ኮርስ ወስጃለሁ፣ የግቢ ጉባኤ ኮርስ። ከዚህ የተለየ ቀረቤታ አልነበረኝም። ስመጣ ሁለት እህቶች ጋር ስንነጋገር ያረፍኩባቸው እህቶች ጋር ምን ልሰራ አሰብክ? እንደዚህ እንዴ ለምን ማህበረ ቅዱሳን ግን አትሞክርም? አንደኛዋ ልጅ አጋጣሚ ማህበሩ አቅራቢያ የሆነ ንዋየ ቅድሳት ነገር ትሽጣለች እና ሲወጡ ሲገቡ ተወዳቸዋለች። አረ ደስ ነው የሚሉት ብታይ፣ አንተማ እዛ ነው መግባት ያለብህ ብታይ፣ ሲያስቀድሱ ሲያምሩ፣ የፍልሰታ ሲወጡ ሲገቡ በቃ ነጠላ ለብሱ ምናምን ብላ ይበልጥ አጓጓችኝ ማለት ነው። እስኪ ልሞክር ብዬ ሄድኩ ሚዲያ ክፍል ስሄድ ያ ግጥም አብሮ ያቀረበው ልጅ የሐመር መጽሔት ባልደረባ ሆኖ አገኘሁት። ከዛ አናገርኩት። የሚገርምህ ቦታ አለ፣ እስኪ ኃላፊውን አናግረው። እስኪ ኃላፊው ማን ነው? ዶክተር መርሻ አለኝ። አይገርምሽም? እግዚአብሔር ሲያገጣጥም እዛ ግጥም ጉባኤ ላይ የተሳተፈው ግጥም ያቀረበው ልጅ የመጽሔቱ ባልደረባ፣ ግጥማችሁን ወድጀዋለሁ ያለን ሰውዬ ደግሞ የሚዲያ ክፍል ኃላፊ ነው። ለካ ኃላፊ መሆኑን አላውቅም ነበር። እስኪ አናግረው እሱን። ስልኩን ሰጠኝ፣ ደወልኩለት። ትዝ ይልህ ከሆነ ግጥም ያቀረብኩት ልጅ ነኝ። ለመጀመሪያ ጊዜ ነው ነገርሽ ላይ በስልክ ማገኘው። አንዴ ብቻ ክርቅ ተያየን፣ በቃ ጨረስን። እና እስኪ ዩኒቨርሲቲ ያለኝ አስታውሳለሁ። አረብ ቀን ነበር። ግጥምን ችሎታን አይቻለሁ፣ ሰምቻለሁ። የርዕሰ አንቀጽ አጻጻፍህንና ለዚህ ለመጽሔት ለጋዜጣ ያለህን ብቃትን አላውቅም። እሱም መመዘን አለብኝ እንጂ ክፍት ቦታ አለ ብትገባ ጥሩ ነው አለኝ። ይህ ነገር እየተመቻቸልኝ ነው። በቃ ስለዚህ ምን ላድርግ? መፈተን አለብኝ አለኝ። አንድ ደስ ባለ ርዕሰ ጉዳይ አጠር ያለ ከአንድ ገጽ ያልበለጠ ርዕሰ አንቀጽ የሆነ ደስ የሚለኝ በቃ ጽፈህ አምጣልኝ። መቼ ስለው ሰኞ። አረ ዶክተር ዛሬ አመጣልሃለሁ አልኩት። ለመግባት በጣም ጉጉት ስላለኝ ደግሞ እንደምታውቂው ስትጽፊ የምታውቂውን አይደል የምትጽፊው፣ የተለየ ነገር አይጠበቅብሽም። አእምሮ ላይ ትዝ ያለኝ ጻፍኩ። መጽሐፍ ቅዱስ ነበር እጄ ላይ። መጽሐፍ ቅዱስ ያጣቀስኩኝ መጻጉዕ የሚል ርዕሰ አንቀጽ ጻፍኩና መጻጉዕን ከኛ ከምዕመናን ሕይወት ጋር ከዓለም ከኢትዮጵያ ጋር አነጻጽሬ ዛሬም ሀገራችን ተነሽ የሚላት ሐኪም ትፈልጋለች፣ እግዚአብሔር ተነሽ ይበላት አይነት ነገር አድርጌ ዛሬ በብዙ ኃጢአት ተሳመናል። እኛ ከ30 ከ20 በላይ ዓመት በላይ ተኝተናል። ታመን አልጋን ተሸክመ ሂድ የሚለን ክርስቶስ ያስፈልገናል፣ ወደሱ ንቅረብ የሚል ለካ ጥሩ ነው ጽሁፍ። አሁን ድጋሚ ሳስታውሱን የራሴ ደስ እያለኝ ነው የማወራሽ። አነበበ። ይጠሩሃል አለኝ። ማክሰኞ የሰው ሀብት ስራ አመራር የደወለልኝ። ለካ ያችን ጽሁፍ አይቶ ለማህበረ ቅዱሳን የሰው ሀብት ስራ አመራር ዲያቆን ኤፍሬም ሰው የሚባለው ልጅ እኔ ስለመዘንኩትና ለዚህ ቦታ ስለሚመጥን ይቀጠርልኝ ብሎ ደብዳቤ ጽፏል። ማክሰኞ ቃለ መጠይቅ ያደረጉልኝ፣ ሐሙስ ጊዜያዊ ደብዳቤ ተሰጠኝ። ከ45 ቀን ሙከራ በኋላ ቋሚ ደብዳቤ ደረሰኝ። እንደውም ሲቀጥረኝ አስታውሳለሁ፣ ሲያስቀጥረኝ ዋ እንድታኮራኝ ብሎኝ ነበር። ስወጣ ጠይቄዋለሁ። ዶክተር መርሻ አኮራሁ ወይስ አሳፈርኩ ብዬዋለሁ። ስለቅ አኮርተኛል ብሎኛል። እሱ አለ በሕይወት አለ ቢጠይቅ ይናገራል። በዚህ ክብር ይሰማኛል። በሕይወት ዘመኔ በማህበረ ቅዱሳን ሚዲያ ስገባ የተሰማኝ ደስታ አይመስልሽ። መንፈሳዊ ተቋም ስለሆነ ይበልጥ ደግሞ ይሄ በግጥም ምናምን እወዳለሁ ግጥም መጻፍና እሱን በቃ አገኘ ቦታው እሱን የምጠቀምበት እድል አገኘው። በድፍረት ነበር የምጽፈው። እዚህ ስገባ ተጠንቀቄ መጻፍ እንዳለብኝ አንዳንድ ቴክኒካል ጉዳዮችን የኤዲቶሪያል ቦርዱ አስተያየት ሰዎች ሲያነቡ የሚያመጡት አስተያየት ይበልጥ እያነጸኝ ወደ ጋዜጠኝነትና ወደ ስነ ጽሁፍ አሰመጠኝ እና የወጣልኝ ጻፊ ሆንኩ። የሆነ ሰዓት ላይ በነገሮች ላይ የኤዲቶሪያል ቦርድ ጽሁፌን አይገመግመውም ነበር። የሆነ ሰዓት ዌብሳይት እያለሁ ይቺ ጽሁፍ ኤፍሬም ናት ይባል ነበር። ስማይ ታውቂያለሽ፣ ኤዲቶሪያል ቦርድ ስታስገቢ ስም አይጠቀስም፣ ተጽዕኖ ያሳድራል። አንድ እንደውም ርዕሰ ደብር ብርሃኑ አካል የሚባሉ መምህር የኤፍሬምን ጽሁፍ አምጡልኝ ነው የሚሉት። በቃ ጊዜ ስለማይወስድባቸው በጣም ደስ እያላቸው ነበር የሚሆኑት። እና ይሄ ማውራሽ ጉብዝና ምናምን ነገር አይደለም። ይህ ሁሉ የቤተክርስቲያን ነው። እንደዚህ አይነት መሳል እንደዚህ አይነት ለጽሁፍ መሰጠትን እንዲያዳብር ያደረገኝ የማህበረ ቅዱሳን ሚዲያ ነው። ትልቁና ልነግርሽ የፈለግኩት መሰረታዊ ነገር የገባሁበትን አጋጣሚ አንስቼ ያራዘምኩብሽ እንጂ ይሄንን እድል እንድጽፍ ጽሁፌ እንዲያውም እንዲወደድ ያስቻለኝና ያገዘኝ የጻፍኩት ሁሉ እንዲባረክልኝ የሆነው በማህበረ ቅዱሳን ሚዲያ በመስራት ወደ ስነ ጽሁፉና ወደ ጋዜጠኝነቱ እንድመጣ ትልቁን በር የከፈተልኝ የማህበረ ቅዱሳን አገልግሎት ነው።
ጠቢበ ጠቢባን ምንም እንኳን ቤተክርስቲያን ባገኘውም ለመጀመሪያ ጊዜ ዕቃ ቤት ባገኘውም ድርሰቱን የድርሰትን አጻጻፍ ክሂል፣ አተረጓጎምን፣ የፊደላት አጠቃቀምን እንድመራመር እንዲያውም ለፊደል መጠንቀቅ የጀመርኩት እኔ ማህበሩ ከገባ በኋላ ነው። ከዛ በፊት እኔም እንደፈለግኩ ነበር ምጽፈው። ማህበሩ ይሄን ፊደል ተጠቀም አይልሽም፣ ይበልጥ አንቺ እንድትገፊበት እድል ይሰጥሻል እንድትመራመሪ። ይህንን ያሰፋሁት በማህበረ ቅዱሳን ሚዲያ ነው። ስለዚህ ምን አተረፍክ ላልሽው ጥያቄ ያተረፍኩት ትልቁ ነገር በስነ ጽሁፍና በጋዜጠኝነት እሱ ላይ ለመስራት እድል ያገኘሁት በማህበረ ቅዱሳን አማካኝነት ነው። ይህንን እድል በማግኘቴ ደስ ይለኛል። በዚህ ተጠቃሚ ሆኛለሁ። ሌላው ያገኘው ጥቅም ኤፍሬም የኔሰው ሲባል ሰው ማህበረ ቅዱሳን ላይ ይሰራ የነበረው እንዲባል፣ የኤፍሬም የኔሰው መጽሐፍ ሲባል ማህበረ ቅዱሳን ላይ እኮ ጽሁፎች እናውቃቸዋለን የሚል ሰው እንዲመጣ፣ ማህበረ ቅዱሳን ቴሌቪዥን ላይ አይቻለሁ የሚል ሰው እንዲመጣ አድርጎኛል። ከዚህ አልፎ ደግሞ የሆነ ስራ ስሰራ ማስታወቂያ ሆኖኛል። ማህበሩ መጽሐፍ ሳስመረቅ ኖልኝ ብዬ ስጠራ ግር ብሎ የመጡልኝ ሊቃውንቱ በዛ ጽሁፌን ሲያነቡ ስለኖሩ አቋሜን ስለሚያውቁ ለቤተክርስቲያን ያለኝን ፍቅር ስለሚረዱ ነው። ለቤተክርስቲያን ያለኝን ፍቅርና ክብር ደግሞ የገለጥኩት እኔ በማህበረ ቅዱሳን አማካኝነት ስለሆነ ይህን ወደሉኛል። ዲያቆን ሄኖክ ኃይሌ ዲያቆን ኤፍሬምን ብታግዙት ብዙ ስራ ይሰራል ሲል ሰምቼዋለሁና እኔ ማገዝ እፈልጋለሁ ብላ ምን ያህል ትፈልጋለህ ብላኝ የ6 ወር የቤት ኪራይ የምግቤን የሸፈነችልኝ ሴትዮ አለች። በዚህ አጋጣሚ ወዳጄ ባለሽበት ምስጋና ይድረስሽ። ስሟን አላስፈቀድኩም ለመጥራት እና ለዚህ በዛ አጋጣሚ ማህበረ ቅዱሳን ባለውለታዬ መሆኑን መናገር እፈልጋለሁ። በዚህ አንጻር ማህበረ ቅዱሳንን ስናነሳ ዶክተር መርሻ አለኝን ለማንሳት አልችልም። እሱ ሪኮመንድ አድርጎ ባይጋብዝ ባይጠቁም እሱ ፈትኖ ይገባዋል ይሄ ቦታ ባይል በኋላም ማህበረ መጽሔት ላይ አንዳንድ ምቹ ነገሮች አልነበሩም እና ቅር ሲሉኝ ሊወጣ ነው ይቅርብኝ ስለው አይ ሌላ ክፍል ታገለግላለህ እንጂ መልቀቅ የለብህም ብሎ ክፍል አዛውሮ አሳድጎ ማህበሩ እንዲያሳድገኝ በማድረግ ባለውለታዬ ስለሆነ ዶክተር መርሻ አለኝ ምናልባት ቀስሶ ከሆነ ቀሲስ በዲቁና ከሆነ ዲያቆን በዘመኔ ሁሉ አመሰግናለሁ። ባለበት ምስጋና ይድረስ። አሁን እንግዲህ ከልጅነት ጀምሮ ያየነው ኤፍሬም አለ፣ ብዙዎችም የሚያውቁት ማያውቁትም ደግሞ ዛሬ ከሰሙት አንጻር የሚያውቁት ኤፍሬም አለ። በልጅነቱ በቅኔ ቤቱ በዜማው ያደገው፣ ከዛ አገልግሎቱን እያሳደገ ወደ ዲቁንና የመጣው ብሎም ወደ ጋዜጠኝነቱ፣ ከዛም ደግሞ ጥሩ መጽሐፍ የጻፍከው አንተ አለህ እና የሚያውቁ ሰዎች ሲናገሩ ቁም ነገር ማዋቂ ጨዋታ ማዋቂ ነው ይላሉ። ከቅርብ ጊዜ ወዲህ ደግሞ ብስጩ ሆነ፣ ከሱ ጋር ማይሄድ ስብዕናን ማሳየት ጀመረ፣ ቁጡ ሆነ ይላሉ እና ታዲያ የዚህን ነገር ምንጭ መጠየቅ እፈልጋለሁ። ምንድን ነው የገጠመ? ምንድን ነው የሆንከው? በጣም ጥሩ እንኳን ጠየቅሽኝ። ይህን መናገር የምፈልግበት ሰፊ መድረክ እመኝ ነበረ። ይሄ ቦታው ነው። የደከምሽበት ተቋም ላይ የሚረዳ ሰው ስታጪ ተስፋ ትቆርጫለሽ። ተስፋ ቆርጬ ወጣሁ በክብር በራሴ ፈቃድ። መጨረሻ ከወጣሁ በኋላ ምን አሰብኩ? በቃ አሁን የራሴን ስራ ስራለሁ። በቃ እስከ መቼ ከሚዲያው ሸሽቼ እኖራለሁ? በቅርቡ ስራ መጀመር አለብኝ ብዬ ራሴ ጋር ተነጋግሬ በቃ ይብቃኝ እስካሁን ካረፍኩ ብዬ መወሰባት ዲያቆን ልብሰ ጌታቸው በቋንቋ ነሽ ከዚህ በፊትም እድሉን አመቻችላለሁ ከፈለግ እኔ ጋር መስራት ስላለ ብሎ ስለነበረ አሁንና ታዲያ አይነት ለምን አልጠቀምበትም? በቃ እንስራ ብዬ ነው የመጣሁትና ስራ ጀምሬ ደግሞ የመልአከ ብርሃን አዳማስ ጀንበር የመጨረሻ ልጅ የሆኑትን አቶ መርካ ክርስቶስ አድማሱን ነው የመጀመሪያ ስራ ያደረግኩት። እንዲያውም እሱን ነበር ስራ ባልኩት፣ በዚህ ጀምር ግድ የለህም ሀሳቡ ያንተ ነው አንተ ስራው ብሎ ነው ደግሞ ወደ እኔ የገፋው። ለካ እግዚአብሔር እኔን ስራው ፈልጓል እንድታወቅበት እንፈልጓል ማለት ነው። በጣም ጥሩ ሆነ። ጥሩ ፕሮግራም ነው። ብዙ ሰዎች በጣም አዎንታዊ አስተያየት ሲሰጡ ነበረ። እንደ በአማን ነጸር አይነት ታላላቅ ሰዎች ፕሮግራሙን ብዙ ሰዎች እንዲያዩትም ጭምር ጥቆማ ሲሰጡ ነበር፣ ሲያደንቁትም ነበር እና ያንተም በጣም አንባቢነትህ፣ ጥያቄዎችህ እንደዚህ በዋዛ የሚታዩ እንዳልነበሩ በደንብ አቅምህን ችሎታህን ያሳየህበት ነው። የሱ አይነት ፕሮግራም ብዙ እንድትሰራ እንፈልጋለን። ምንጠብቅም ብዙ ሰዎች አለን እና ከዛ በፊት ግን ምንድን ነው ይሄ የተፈጠረውን ችግር በሚዲያ ስለሆነ እየገለጽክ ያለኸው አንተም በቲክቶክም ቢሆን በደንብ እንደው በቃ ቢወጣልህ ከዛ ወደ ስራህ እንድትመለስ ስለምንፈልግ ማለት ነው እና ምንድን ነው የገጠመህ የሚለውን እስቲ ንገረኝ። ጥሩ ነው አጠያየቅሽ። ይሄንን አሰፋሽልኝ። ወደሱ እየመጣሁ ነው። እንደዚህ አይነት ስራ ይዤ ስመጣ በቃ ስራዬንም ለማስተዋወቅ ይመቸኛል። አንዳንዴም በቲክቶክ የሚወራ ቀለል ያለ ነገር ዝም ብለሽ ጨዋታ አስመሰለሽም ሊሆን ይችላል። ወደ ሚዲያ የማይመጡ ዝም ብሎ አንዳንድ ነገሮች አሉ በቲክቶክ የምታወራቸው፣ እነሱን ለመናገር ያመቸኛል ብዬ ነው አካውንት የከፈትኩት እንጂ እኔ ከሚዲያ መራቅ ነበር ፍላጎቴ። ግን ቋንቋ አይነሽ ላይ ስራ ከጀመርኩ ቢያንስ ቋንቋ አይነሽ ላይ ስራ መጀመሪያ መናገር አለብኝ ብዬ በቲክቶክ መጣሁ። እግረ መንገዴን የመጽሐፍ ምረቃ ፕሮግራሞችና ቪዲዮዎችን የቆረጥኩ ጫንኩ።
አንዳንድ ስሜቴን በግጥም ለመግለጥ ልክ ፌስቡክ ላይ በጽሁፍ ማቀረበውን ሀሳብ በንግግር እና እየታየው እስኪ ላንሳ እንትን ትቼ ማለት ነው። አሉታዊ አንዳንድ ነገሮች አሉ ሰው የሚያመጡ እኔን ለመናገር ፈልገው ነው ብለው የሚጣሉ ሰዎች አሉ። በኋላ ግን ባልጠበቁት መንገድ በማህበራዊ አገልግሎት የማውቃቸው ስራዬ ብለው መሳሪያ ጀመሩ። ይሄ ያበሳጫል። ምክንያቱም ሌላ ሰው ከማህበሩ ውጭ የሆነ ሰው ቢሰድበኝ ችግር የለውም፣ የተለመደ ነው። ቲክቶክ ላይ ምናየው በአካለ ጎደሎ ሁሉ የሚሳለቅ ማህበረሰብ ነው ያለው ቲክቶክ ላይ። እንግዲህ አሁን ከዚህ ትውልድ ጋር ምን ብለሽ ትከራከሪያለሽ? እንደዚህ አይነት እርግማን አያምጣብሽ። እንደመረገም ነው የምቆጥረው። ሰው አይኑ በፈረጠ እግሩ በተቆረጠ ሰው አይቀለድም። ባደግንበት ስርዓት በኢትዮጵያዊ ባህላችን አሁን ከነዚህ ሰዎች አልጠብቅም። እኔን የሆነ ነገር በፀጉሬ ቢቀልዱ፣ በቁምናዬ በመክሳቴ ቢቀልዱ፣ በዚህ ቢቀልዱ አልፈርድባቸውም። ከዚህ በላይ የሚቀልዳሉና ግን መንፈሳዊ ተቋም ነው ማህበረ ቅዱሳን። ለቤተክርስቲያን ክብር የሚከራከር ተቋም ነው። ከማህበሩ አባል ምንጊዜም በጎ ነገር ነው የምጠብቀው እኔ ራሴ። ኢቭን እኔ የማደርገው እንደዛ ነው። እዛ ያለው በነገሮች ላይ አባልም ባልሆን አባል አይደለሁም ነበር፣ እንደ ባለሙያ ነው የቀጠሉኝ። ሙያዬን ስሰራ ግን በእኔ ምክንያት ማንም ሰው ማህበረ ቅዱሳንን እንዲተች አልፈልግም ነበር። በተቻለ መጠን ነው የምነግርሽ። አንዳንዴ ፖለቲካ ነገር እየጻፍኩኝ ትንሽ አስቆጣቸው ነበረ። በሱ ነው አንዳንዴም አለመግባባትም የተፈጠረው በዛ ነው። ከማህበሩ የወጣሁት 2012 ዓ.ም ላይ ነው የወጣሁት። ጥቅምት ወር ላይ እንደወጣሁ እኔም አንዳንዴ ትችት ጽፋለሁ ስለ ማህበሩ። ምሳሌ ማህበሩ የሆነ ሲኖዶስ ጉባኤ በሚካሄድበት ወቅት አስቀድሞ መግለጫ ይወጣል እና ብዙ ጊዜ እኔ እቃወማለሁ። ማህበሩን አይደለም የምቃወመው፣ እንዲህ አይነት ነገሮችን በጣም ነው የማወግዘው። ትክክል ላልሆን እችላለሁ፣ በእኔ ሚዛን ግን ልክ ነኝ። ሌላ ሰው ሊመዝነኝ ይችላል በራሱ መንገድ። ቅዱስ ሲኖዶስ ምልዓተ ጉባኤ ሲካሄድ የሆነ ማህበራት የሆነ ህብረት መግለጫ ባወጣ ቁጥር የሲኖዶሱ አባላትም ይታወቃሉ። እናም ደግሞ በሰው ዘንድ ምን አይነት ግንዛቤ ያድራል ብዬ አምናለሁ። እኔ ጌታ ቅዱስ ሲኖዶስ የሚመላው በሆኑ ሰዎች መቀስቀስ ነው እንጂ አባቶች እኮ ምንም ሀሳብ አያመነጩም፣ ምንም መረጃ የላቸውም ያስብላል። ትልቅ ተቋም ነው ሲኖዶስ። ነገራችን ላይ የመጨረሻ ቤተክርስቲያን ሉዓላዊ መዋቅር ነው ሲኖዶስ። ክብር ይገባዋል። መረጃ ያለው ሰው በውስጥ መስመር ያናግራቸው ነው አቋሚ እንጂ ማህበሩን በመናቅ አይደለም። አለ ማህበሩ ላይ ጥሩ መረጃ ያላቸው እውቀት ያላቸው ሰዎች እኮ ይኖራሉ። ግን እዚህ ሚዲያ ላይ መግለጫ ከሚሰጥ ለእነሱ ለምን አይጽፍላቸውም? በውስጥ ለምን አይነግራቸውም? ከሚያሳጣቸው የሚል አቋም ይዤ በየጊዜው እተቻለሁ። መግለጫ ሲያወጣ ማህበሩ እኔ መግለጫ አወጣለሁ። ማህበሩ ልክ አይደለም ብዬ ይህንን አንዳንድ ሰዎች ከምን ቆጠሩት? ከንቀት ቆጠሩት። እኔ ለቤተክርስቲያን ከማሰብ ለማህበሩም አይበጀውም። በመሰረቱ አንዳንድ ሰው ማህበሩ ከቤተክርስቲያን በላይ ይመስለዋል። እንዲህ አይነት መመሪያዎችን እያስቀደመ እንዲህ ቢደረግ ሲል ቅዱስ ሲኖዶሱ ደግሞ መመሪያውን ከወሰደውና ካመነበት መግለጫ ውስጥ ካካተተው ማህበረ ቅዱሳን ስለነገራቸው እኮ ነው ይህንን አጀንዳ ያደረጉት ሊልም ይችላል። ይሄ ደግሞ ስህተት ነው። ቅዱስ ሲኖዶስ የሀሳቦች ሁሉ ምንጭ መሆን ያለበት መረጃ ይሰበስባል እኮ ፈልጎ ወዶ ፈቅዶ፣ ግን የሆነ አካል አስገድዶ መረጃ መስጠት ግን ትክክል ነው ብዬ አላምንም። አሁን ይሄ የራሴን ሀሳብ ነው የማወራሽ እንጂ እዛ ያሉ ሰዎች ደግሞ እነሱ የሚያስቡት ነገር ይኖራል እና ይችን ከማህበር ጥላቻ ጋር እያያዙ አንዳንድ ሰዎች መበቀል ፈለጉ። በቃ ልክ የሆነ ነገር ድል ሲያገኙ መስደብ። ለምንድን ነው መሰደቡት ብትያቸው በነገሮች ላይ አንዳንዶች እኮ አያቆኝም ከነ መፈጠሪ ማህበሩን ስለሚተች ይሉሻል። እኔ ደግሞ ማህበሩን አይደለም የተቸሁት፣ እንዲህ ቢሆን ነው የምለው። የሆነ ሆኖ እንደዛ ተማርሬ ወጥቼ ከወጣሁ በኋላ ከማህበሩ አባል ምንም አይነት አሉታዊ ነገር አልጠብቅም። ምናልባት እዛ መስራቴ ከሆነ ማይመቻቸው ከወጣሁ በቃ የታባቱና ብለው መተው ሲገባ ፌስቡክ ላይ ያለው የሰደቡኝ የነበሩ ሰዎች ማሊያ ቀይረው ስም ቀይረው ተደብቀው ሲሰድቡኝ ያገኘኋቸው። አንዳንዶቹ በግልጽ አንዳንዶቹ በድብቅ ተቆጣሁ። የእውነት በጣም እኔ እንዲያውም ሰው እስኪታዘቤ ድረስ ነው የተቀየርኩት። ወድጄ ግን አይደለም። ኪሳራው ከባድ ነው ታውቂያለሽ። ሚዲያ ላይ ነው ስራ የምሰራው። መጽሐፍ ባሳትም ሚዲያ ላይ ነው የምሽጠው። መጽሐፌን 3 ዓመት ጠበቅኩ በዚህ ምክንያት። ሰው ደግሞ ብድስ በሽተኛ ስትይ የጻፍሽውን ይጠራጠራል። እና ደግሞ አንዳንድ ነገሮች እነዚህ መልሼ የመጽፋቸው መልሶች ኤፍሬም ይሄ ነው ማለት ነው ያስብላሉ። ስበሳጭ የምናገረውን ስለማልመርጥ፣ ስለዚህ ከማህበረሰቡ ጋር እንድጣላ ስሜታዊ ሆኜ ክፉ ቃል እንድናገር ያደረጉኝ እነዚህ ሰዎች ናቸው። ምክንያቱም መደበኛ እያለው ከነበረው በደል ጋር እያነጻጸርኩ እዛ ያለሁ እንደዚህ አሁን ደግሞ እንደዚህ እያልኩኝ እንድሰለስል ያደረጉኝ አባላቱ ናቸው። ደግሞ እኔ መመለስ ነው እኮ እንጂ ቅድሜ አልሳደብም። ሲመጡ አያደርስብሽ አጥረገርጋቸዋለሁ። በቃ ምን ላድርግ? ማላውቀውን ሰው እሺ ተይው ልማዱ ነው ብዬ ልለፈው፣ ቲክቶክ ጠባዩ ነው ብዬ ልለፈው። እንዴት የማህበረ ቅዱሳን አባል ከአባልም ደግሞ የሚያገለግል አባል ለዚህ መብገንና መብሰልሰል ያበቃኝ በሽተኛ እብድ ምናምን ዲስኦርደር ጫ ድጋሜ ሞኝን አንዴ ስደበው ራሱን ሲሰደብ ይኖራል ይባላል። እንደዛ ነው ያደረጉኝ እና እዚህ ደረጃ ላይ የሚያደርሰስ ምን በድያቸው ነው? በእውነት እኔ ከማገልገል ውጭ ያደግኩት በቅዳሴ ምንድነው ሰው ይህን ያህል እኔ ላይ ጦር የሚሰብቀው? የሚፈልጉት ጨርቄን ጥዬ አብጄ እንደሚሉት በቃ ራቆቴን ከተማ ላይ ሲሄድ ማየት ይፈልጋሉ ማለት ነው ያስብላል። ዓለም ይስማ።
ለቤተክርስቲያን አገልግሎት የተቋቋመ ትልቅ ተቋም አባል እንዴት ይሳደባል? በመሰረቱ ነውር አይደለም ወይ? ከማህበሩ አባላት ይጠበቃል ኤፍሬምን እብድ ማለት ነኝ። ግን እውነት አሁን እብድ ሰው በአንድ ሚዲያ ከህትመት እስከ ብሮድካስት እንደዛ አይነት ስራ ይሰራል? እብድ ከሆነ ለዘላለሙ ልበድ። በነገራችን ላይ እብድ ሰው እንደ ጠቢብ አይነት መጽሐፍ ማዘጋጀት የሚችል ከሆነ እኔ ለዘላለሙ እብድ መሆንን መርጣለሁ። እብድ መሆን እንደዛ ከሆነ ያርግልኝ። ግን እኔ የማውቀው ጤነኛ እንደሆንኩ ባበዛው ይቅርታ ይደረግልኝ። ለሰው ለማስረዳት ካለኝ ፍላጎት አንጻር ነው ብዙ ያወራሁት። የብዙም ሰው ጥያቄ ስለሆነ የእውነት ኤፍሬም ምንድን ነው የሆነው የሚለውን ነገር አሁንም እዚህ ጋር የጠቀስካቸው ሰዎች ያስከፉ የበደሉህም የእውነት ምናልባት ይሄንን መርሃ ግብር ሲመለከቱ የተሰማ ስሜት በጊዜው ምን እንደነበረ ምናልባት ሙሉ እንትን ሊኖራቸው ይችላል። በዚህ መጠን ቁጭ ብላችሁ አላወራችሁም ሊሆን ይችላል። ሌላውም ሰው አንተን በሚመለከት ጥያቄ ያለበት ሰው ሙሉ ምስል ይኖረዋል በሚል የተፈጠረው ክፍተት። አንዳንድ ሰው አሁን ቅሬታ ሲያሰማ የምንሰማው የበደሉት ግለሰቦች ናቸው። አሁን ቀደም ሲል እንዳልከው በጣም በተደጋጋሚ አመሰገንካቸው ታላላቅ ሰዎች አሉ በዚህ ማህበር ውስጥ አሁንም ድረስ ያልተለዩክ፣ አሁንም ድረስ ትልቅ ቦታ የሚሰጡ ሰዎች አሉ በዚህ ማህበር ምክንያት የሚያወካቸው ማለት ነውና ሙሉ ማህበሩን ለምንድን ነው ክፉ ቃል የሚናገረው የሚለው ነገር ብዙ ሰውን ያስቆጣል። ምክንያቱም ማህበረ ቅዱሳን እንግዲህ ብዙ ስራዎች ለቤተክርስቲያን ሰርቷል፣ እየሰራም ነው። ከዛ አንጻር በግለሰቦች ተቆጥቶ ሙሉ ተቋም አይደለም ወይ እንዴት ተቋምን ይናገራል የሚለው አንተ እንዴት ታየዋለህ? ነካክቼዋለሁ። ለምን አያስታግስልኝም በሚል ነው። ግን ለምን ይሄንን በግልጽ ማለት በማይሆን አነጋገር ከመናገር ለምን በቀጥታ እነዚህን ሰዎች ለምን አታስታግስልኝም፣ ለምን ዝም ትላለህ ብለህ ጥሪ አታቀርብም? በጤነኛ ቃል አልሰማኛል። ይሄን አጋጣሚ ተጠቅመው የሚተቹ ሰዎች ለማህበሩ ጥብቅና ቆመው ስለሚሰድቡኝ ማህበሩ ደግሞ ለእኔ እውቅና ጥብቅና መቆም አለበት ብዬ አምናለሁ። ኤፍሬም የኔ ሰው አጀንዳ እንዲሆን አይደለም፣ ለማህበረ ቅዱሳን አጀንዳ አይደለም አውቃለሁ፣ ቤተክርስቲያናት አጀንዳው። ግን ሰው አንድ ቤተክርስቲያን ነኝ እኔ ከሞት ነገራችን ላይ አንድ የቤተክርስቲያን አካል ሞተ ማለት ነው። አንድ ሴል ሞተ ከአንድ ሰው ማለት ቤተክርስቲያን ነገራችን ላይ እንደዚህ እንዳለማዊ ጥቅስ ከአንድ ሳር ጎጆ አንዲት የሳር ሰበዝ መምዘዝ ጣራውን አይጎዳውም ተብሎ አይጠቀስም። ለምእመን የአንድ ሳር መመዘዝ አንድን ቤተክርስቲያን ይጎዳዋል። የምትጎዳው ቤተክርስቲያን አይደለችም፣ የክርስቲያንን ህብረት ያጎላል። አንድ አባል ከቤተክርስቲያን አባልነት ወጥቶ ሌላ እምነት ውስጥ ሲገባ እንደ ተራ የሳር ምዝዝ አይደለም የሚቆጠረው፣ አንድ የክርስቶስ አካል ነው ወጥቶ መሄደው። እያንዳንዱ ምዕመን በቤተክርስቲያን መዋቅር ውስጥ ወይ የጣትን ወይ የእግርን ወይ የአፍንጫን ህዋስ ወክሎ ድርሻ አለው። ፀጉርም መነቀል የለበትም። ያለ ጊዜው ክብካቤ ያስፈልገዋል ፀጉር እንኳን ስለሰው እና እንደዚህ ብለን መናቅም የለብንም አንድን ግለሰብ እና እኔን ምን እሱ አይባልም። በነገራችን ላይ አንዳንዶቹ እንደዛ ብለውኛል። አንተ ማን ስለሆንክ? ኤፍሬም ነኝ። በእናንተ ዘንድ ብቀል በክርስቶስ ዘንድ ዋጋ አለኝ። ለእኔም ጭምር እኮ ነው ክርስቶስ የሞተው። ሰዎቹ አሁን ሞቱልኝ ብላቸው አይሞቱልኝ እርግጠኛ ነኝ፣ በደፋ ነው የሚሉኝ። እሱ ግን አይንቀኝም። ስለዚህ ክርስቶስ ያልናቀውን ነፍስ እኔ ስልሽ እያንዳንዱ ምዕመን በክርስቶስ ፊት ያለውን ቦታ ለመናገር ነው። ክርስቶስ የማይንቀውን ስጋ የሆነ ቡድን የሆነ ትልቅ መዋቅር ስላለው ዓለም አቀፍ ህብረት ስላለው ብቻ መናቅ አይችልም። እንደውም እኮ እኔ የዛ አካል ነኝ። በነበረኝ ጊዜ እኮ ከልቤ ሰርቼበታለሁ በቤቱ ዓላማው በጎ ስለሆነ ማለት ነው። ይሄንን መስክሮ አሳርፎ ረፉ ማለት ነው እንጂ ቸለል ማለት አንተ ስለተቸው ማይብሮ ባይፈርስም አንተ ምንም አታመጣም መባል የለብኝም ያለኝ ሰው አለ፣ ጽሕፈት ቤት ውስጥ ይሰራ የነበረ ሰው እና እንደዚህ እያሉ ሲነካኩኝ፣ ስለዚህ ስድባችሁ መዋቅራዊ ነው ማለት ነው ብዬ እንዳስብ አደረገኝ። መዋቅራዊ እርምጃ እንዲወሰድ ደግሞ መዋቅሩን መንካት አለብኝ። አንዳንድ ሰው ራሱ ካልተመታ አያመው ቀልዳለ። እንደውም ረጅም ሰው ከታች አንድ ሴትዮ ትቆነጥጠውና ደንግጦ ዝቅልና እግሩን ከእጇ ይጎትታልና እንዴ ጋሽዬ እዚህ ድረስ ይሰማዎታል እንዴ? ይሰማዎታል መሰለኝ ማለት ይባላል። እና ምናልባት እግር ማይሰማበት እድል ካለ ይሰማል። ሁሉም ቆዳ ስሜት አለው። እስኪ ከራሱ ልጅ ጀምር ብዬ በቃ መጨረሻ ነው። ምክንያቱም ከታች ክፍል ኃላፊዎች ጋር ብቻለሁ፣ ክትል ጻፊዎች አለው፣ ባልደረቦች ጋር አወራለሁ። አንዳንዶቹ ጋር ባይገርሽ ላይ ሀሳቡ ሁሉ እልክላቸዋለሁ። የሚገርምሽ ቴሌቪዥን ፕሮግራም እንደዚህ ብላችሁ ብትሰሩ እያልኩ እኮ ጽፋለሁ በፍቅር ለተቋሙ እንደዚህ የሚጨነቅን ሰው ከሀሳብና ከወሬ አልፎ ደግሞ በተግባር የደከመን ሰው የሆነ አባል የሆነ ጥግ ይዞ ለምን ይሰድበዋል? ይሄ ያማል። ፍቅር ይሰጠኛል በምትዩ ሰው መጠላት፣ ይከላከልልኛል በምትዩ አባል መዋከብና መወገር ያማል። ይሄ ተቋሙን ኃይለ ቃል እንድናገረው አድርጎኛል። ወድጄ አይደለም፣ ይነጋገሩበት። በአንድ ቤተሰብ ውስጥ ያሉ ሰዎች 2-3 ልጆች የሆነ ጎረቤት ላይ ድንጋይ የወረወሩ ካስቸገሩ ሰውየው መጥቶ ልጆችን ተቆጣ ነው የሚለው። ልጆችን መቆጣት አለበት ሰውየው እና ማህበሩ ይሄንን ውርጅብኝ ከግምት ውስጥ አስገብቶ ልጆቼ አሰደባችሁኝ ብሎ እንደወላጅ
ልጆችን ይገስጽልኝ። ሁሉን አይችሉም፣ ብዙ ሺህ አባል ነው ያለው። ግን ቢያንስ ስሙን የጠቀስኩትን ሰው ቢያንስ ደውሎ መምከር አለባቸው። ለምንድን ነው እንደዚህ እየተከተኩኝ እያለቀስኩ የሚኖረው? ማትታገሰው እንዴ? እስከ መቼ ልታገሰው እንዴ? ሌላ ሰው ስለመኝ እሺ፣ እንዴት ማህበረ ቅዱሳን አባል የደከምኩበት ቤት ሸልሙኝ አላልኩ፣ እውቅና ስጡኝ አላልኩ፣ ወርቅ አንጥፉልኝ አላልኩ። አትስደቡኝ በቃ አለቃ ወጥቼ አይደለም። ቦታውን ከፈለጉት ይግቡና ይስሩበት። ምንድን ነው የሚፈልጉት እኔ ጋር? እና ውስጥ እያለው አጉረምርሜ ተበሳጭቼ እንደወጣ ተደርጌያለሁ። ከወጣ በኋላ ደግሞ ጥቃት እየተፈጸመብኝ ነው። ጥቃቴን ማህበረ ቅዱሳን እንዲያስቆምልኝ በዚህ በአደባባይ ቆሜ እማጸናለሁ። እኔ ራሴን ብቻ ወክዬ ደግሞ ምናልባት ብልጥትና ማን ስለሆንክ ነው ለራስ የምትሰጠው ዋጋ ምናምን እንዳልባል ማንም ሰው መሰደብ የለበት። እንኳንስ ያገለገለ ሰው የሌላ ቤተ እምነት አባል ራሱ አንተ በሽተኛ መባል ነውር ነው። በነገራችን ላይ አይባልም። ማንንም ሰው በቃ የማህበረ ቅዱሳን አባል የመጀመሪያው መስፈርት መሆን ያለበት ማህበረ ቅዱሳን ላይ አባል ሆኖ የሚገባ ሰው ማንኛውንም ሰው ማንጓጠጥ፣ መሳደብ የለበትም። ሀሳቡን በፍቅር መግለጽ አለበት የሚለው መርህ መሆን አለበት። እኛ ፖለቲካ ስንጽፍ እኮ የሚቆጡን ማህበሩ እንዳይወቀስ ነው። እኔ ስሰደብ እኮ ማህበሩ ይወቀሳል። ካህን ሲሰደብ ማህበሩ ይወቀሳል። አንዳንዶቹ ከኔ በላይ እኮ ጳጳስ፣ ቄስ የሚሰደቡ ሰዎች አሉ። ልክ አይደለም። ይህን እዛም እያለው እቃወማለሁ። እንኳን በእኔ መጥቶ በሌላም ሰው ደስ አይለኝም። በቃ ማህበሩ አብነት መሆን አለበት በአባላቱ ላይ። አባላቴ ማንንም ሰው የሚያስቀይሙ ሳይሆን የሚያስደስቱ መሆን አለባቸው ብሎ መመሪያ ሊያወጣ ይገባል። ልክ ሚዲያ የሚሰራ ሰው ፌስቡክ ላይ ፖለቲካ አይጽፍም እንደሚለው መመሪያው እያንዳንዱ የማህበሩ አባል ማንንም ሰው መሳደብ የለበትም ማለት አለበት። ምክንያቱም ቤተክርስቲያንን ተሸክሞ እስከሚኖር ድረስ የሚኖር ከሆነ ማለት ነው። ለዚህ ሚዲያ መናገር የምፈልገውም ቁጣዬ እነዚህ የሚነካኩኝ ሰዎች ላይ እና እንዲያስታግስልኝ ስለምፈልግ ማህበሩ እኔ ማህበሩን ኃይለ ቃል ስናገረው የማህበሩ ሰዎች ይበሳጫሉ አይደለ? ልክ ብስጭት ምን እንደሆነ እንዲያይል ይፈልጋሉ። ማህበሩ ሰዎችን እንዲመክሩልኝ እንዲረዱኝም ጭምር ህማሜ እንዲገባቸው ከማሰብ ነው አውሬ የሆንኩት። አውሬ ያደረገኝ የነገርኩሽ ነገር ነው። ለዛ ነው እንጂ የማህበሩን ዓላማ እገነዘባለሁ። የሆነ ቡድን ልኮኝ ምናምን በፍጹም እንዳታስቡት። ይሄንን ለዘላለሙ አድርጌው አላውቅም፣ አላደረገውም። እና የሆነ ሰው ምናምን በልብሎኝ አይደለም፣ እኔ ነኝ ራሴ ስላልተመቸኝ፣ በቃ ልጆች ስለረበሹኝ ተቋማችሁን ትችቻለሁ። ይሄ ማለት ግን አጠቃላይ ማህበሩ መመሪያ አውጥቶ ተመካክሮ ቅጽ አዘጋጅቶ ኤፍሬምን ስደቡት ብሏል ማለት አይደለም። ማህበረ ቅዱሳን የተሳዳቢዎች ስብስብ ነው ማለትም አይደለም። ማህበረ ቅዱሳን ውስጥ ግን ገብተው በማህበሩ ስም እስከተደራጁ ድረስ የማህበሩ አገልጋይ እስከሆነ ድረስ አንድ ሰው ቅጽ ሞልቶ አባል እስከሆነ ድረስ አባልም ባይሆን እንኳን እስከተመላለሰ ድረስ ግን መመከር አለበት እንጂ በማህበረ ቅዱሳን አገልግሎት ከዋና ማዕከል ከስራ አመራር አባል እስከ አጥቢያ ግንኙነት ድረስ ያሉ አባላት ላይ በርካታ ምዕመናን፣ ካህናት፣ መምህራን ለቤተክርስቲያን ጠበር ግፍ የሚሉ ራሳቸውን የሰው አንዳንዶቹ ትዳራቸውን ትተው ሁሉ የሚያገለግሉ ሰዎች አሉ። አንዳንዶቹ ይታወቃሉ፣ የማይታወቁ ደግሞ አሉ። ወደ ሚዲያ ያልወጡ በየማዕከሉ በየወረዳው አሁን ድረስ የሚጋደሉ አሉ ለቤተክርስቲያን ክብር ሲሉ። እነዚህን መስደብ አልችልም። ይሄ ራስን መስደብ ነው የሚሆነው፣ ቤተክርስቲያን መስደብ ነው የሚሆነው፣ ለቤተክርስቲያን የሚደክሙ ሰዎችን መሳደብ። እንግዲህ ኤፍሬም እኔ አሁን ሳይም ብዙ ሰው የሚፈልገው አንተ እንድትመለስ ነው ያለህን አቅም አውጥተህ አሁንም ቢሆን አገልግሎትህን እንድትቀጥል ነው። ብዙ ሰው አሁን ቅድም የመሳደድ ስሜት፣ የመገፋት ስሜት፣ የመጠላት ስሜት ተሰምቶኝ ነበረ ብለሃል። አሁን ደግሞ እንደው በዚህ በሰሞኑ እንኳን በፌስቡክም ያንተን መጽሐፍ ለመግዛት እየደወሉ ያወሩ ብዙ ሰዎች ይኖራሉ። ቲክቶክም ላይ ላይቭ እየገቡ በደንብ ሀሳባቸውን የገለጹልህ ሰዎች አሉ። አንተን አርአያም አድርገው የሚከተሉ አሉ። በነገራችን ላይ ወይ ሰንበት ትምህርት ቤት ያስተማርካቸው ወይ ጉባኤ ቤት የሚያውቁ በአገልግሎት የሚያውቁ አንተን አርአያ አድርገውም ያሉ ታናናሾች ይኖሩሃል፣ ብዙ ማለት ነው። እና የብዙ ሰው ፍላጎት አሁንም ቢሆን ሌላ መጽሐፍ እንድትጽፍ አሁንም ቢሆን በአገልግሎት እንድትቀጥል ነው። እና አሁን ያየኸው ይሄ ሁሉ ህዝቡ መረባረቡ እጅሽ ላይ የቀሩት መጽሐፍቶች ተሸጠዋል አይደል? ሁሉም አልቋል። ስለዚህ ሁለተኛ ለመጽሐፍ ወይም ደግሞ ሁለተኛ እትም ለማሳተም ጥሩ ከሰዎች ኢነርጂ አግኝተሃል ብዬ አስባለሁ። እና ይሄንን ሰዎች የሰጡህን አዎንታዊ ነገር ፍቅሩን፣ በርታልን፣ በቃ መገፋትህን ቁስልህንም ተደርተው ግን ደግሞ ኤፍሬምን እንደምናውቀው እንዲቀጥል እንፈልጋለን ለሚሉ ሰዎች ምላሽ ስጥልኝና የቆይታችንን ማብቂያ ይሁን። ምክንያቱም ብዙ ሰው ይጠብቅሃል ዳግም እንድትሰራ ዳግም እንድትጽፍ። ያንተ አይነት ሰው ሚዲያ ላይ ያስፈልጋል። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዳንተ አይነት ሰው ሚዲያ ላይ ቢሰራ የምትጠቀመው ብዙ ነው እና ተመለስልን የሚሉ በጣም ብዙ ሰዎች አሉና አንተ ደግሞ ኔጌቲቭን ታዳምጣለህ በደንብ። እሱም ከሱ ጋር ነው ትግልህ። ግን ደግሞ እዚህ ጋር በጣም ሰፊ ኃይል አለ የሚጠብቅህ፣ የሚወድህ፣ የሚያከብርህ አቅም አለህ ደግሞ በእግዚአብሔርም የተሰጠህ በጥረትህ የሚያመጣኸው
ለእሱ ምላሽ ሰጥ። ጥሩ። አዎ መጠየቅ ያለበት ጥያቄ ነው በእውነት መነሳትም ያለበት። ለመናገር የሰሞኑ ፍቅር እንዳነሳሁልሽ ከእይታዬ ውጭ ነው። እኔ የሚታየኝ አይደለም፣ ጨለማ። አሁን እዚህ ኔጌቲቭ እንዳሉ ሆነው አሁን በጎዎቹ ነው ይሄን ያስነሳኝ ምን መሰለሽ፣ እነዚህ ተነባብረው ጨለማ አድርገውት ህይወቴን ሁሌ ማስበው ሰው ይጠላኛል፣ ሰው ይሰድበኛል፣ እንደዚህ ይሉኛል፣ እንደዚህ ይሉኛል የሚለው ላይ ነበር ያተኮርኩት። ቁልፉ መናገር የፈለጉት ነጥብ። አሁን ግን በእነዚህ ሰዎችም ይሁን በሌላ ምክንያት እግዚአብሔር የላከልኝ ሰዎች ግን መጡ። በቅርብም አይቻለሁ። ኤፍሬምን ሰውን ተውት፣ አትስደቡት፣ አታባሳጩት የሚሉ ሰዎች እንደውም ስማቸውን መጥራትም ተገቢ ነው ብዬ አስባለሁ። ምክንያቱም በደንብ የሰውን ጠንካራ ጎን ማየት የሚመርጥ እንግዲህ ቅን ልብ ያለው ሰው ነው እና ዶክተር አረጋ አባተ አሁን እሱ በማህበራዊ አገልግሎት ነው የሚያገኝ። በጣም ስላንተ መጽሐፉም እንዲሸጥ ጥሩ ነገርህን እያነሳ ሰውን በዛ መንገድ እንዲተባበር እንቅስቃሴ ሲያደርግ ነበረ። ሌላ እህት አለች ማርያም ሄኖክ ለሚያሳ የምትባል እሷም እንደዚሁ መጽሐፉ እንዲሸጥ እነዚህ ቅን ሰዎች ስለሆኑ እንደገና የእነሱን ደግሞ ጥሪ ሰምተው ሲተባበሩ የነበሩ በጣም ብዙ ቅን ሰዎች አሉ። ትክክል ነሽ። ንገሩልኝ የሚል ጽፋል። እንደውም ቅዱስ ጋር ሄደው በጣም ልብ የሚነካ ጽሑፍ ይኸው ተብዬ በሌላ አካውንት ገብቼ አየሁትና አስለቀሰኝ ጽሑፏ። መምህር ምንዋጋው ተመስገን የሚባል አንድ ወንድም አለ። የደብረ ማርቆስ ዩኒቨርሲቲ መምህር ነው። ኢየሱስም ያሳሳል። በዚህ ደረጃ የሚወደኝ ሰው አለ ማለት ሰው እኮ ድንቅ ሆኖብኝ ነው መወደድ። ምክንያቱም የሚሰማኝ ድምፅ የጥላቻ ድምፅ ነው። የሚዲያ ጥቃት ተከፍቶብኛል። በተደጋጋሚ ሚዲያ ላይ የሚሰርጉኝ ሰዎች አሉ። የነዚህ የፍቅርና የኤፍሬምና ግዙት የሚል ጥያቄ ሰው አለኝ እንድል እያደረገኝ መጣ። ይህ ፍቅር እነዚህ አይነት ሰዎች የተሳደቡትን ስድብና የሚዘመቱን ዘመቻ የሚያጠፋ በዛ ጨለማ ላይ ብርሃንን የሚፈነጥቅ ተስፋ ሆኖ አግኝቼዋለሁ። ማህበረ ቅዱሳን በጣም ገርምሽ ማፍረውና መበሳጭ የነበረው እንዴት እንደዚህ ስዋከብ የማህበረ ቅዱሳን አባላት እዚህ የሚያውቁኝ ባልደረቦች እንኳን እንዴት ዝም ይላሉ? ይከነክነኛል። ስም መጥራት አልፈልግም። ከሐመር እስከ ብሮድካስት አገልግሎት ብዙ ሰው ባልደረባ አብሮ ሰርተዋል። አይወዱኝም ማለት ነው ትያለሽ ዝም ሲሉ። ቢያንስ እንኳን የዲያቆን ኤፍሬም የሆነች ጠንካራ ጎን ያጡለታል። እንደው የፈለገ ቢጠሉኝ ማለት ነው አይናገሩም። እና እሱ ያመሻል። ባልደረቦች ዝም ይላሉ። ጽሕፈት ቤቱ ዝም ይላል። ስራ አመራር አባላት ዝም ይላሉ። በልዩ ልዩ ክፍል ደግሞ ድሩ እግዚአብሔር ረድቶኝ ያልሰራሁበት ክፍል የለም። ሐመር ስማዘልቅ ዌብሳይት፣ ቴሌቪዥን፣ ሬዲዮም ሰርቻለሁ በመጠኑ። እዚህ ሁሉ ክፍል ላይ አንድ ሰው እንዴት አጣለሁ? እሱ ያመኝ ነበረ። አሁን ሰው እንዳለኝ አረጋ ሳይ አረጋ ሙያ አገልግሎት ክፍል እያገለገለ በነበረበት ዘመን እኔ ሚዲያ ክፍሎኝ እንተዋወቃለን። በአቋም ልዩነት ደረጃ በብሔራዊ አቋም ደረጃ ምን ሊያጅባቸው አጋጣሚዎች አሉ። ግን ይሄ ልዩነት ወደ ኋላ ትቶ ኤፍሬምን አታውቁትም ይሄን የማውቀው ብሎ ኃላፊነት ወስዶ መጣ። የእሱ መምጣት ብዙ ሰው ያመጣልኝ። የሚገዛኝ ያጣው 350 400 ብር ነው። $100 የገዛኝ ሰዋል ከዘመኑ። ይሄ ትልቅ ለውጥ ነው ለእኔና አሁን ችግሩ ስም ስንጠራ ደግሞ ያልጠራነው ሰው ካለ መቀየም እንዳይመጣ ነው እንጂ በቃ በአጠቃላይ የፍቅር ቃል እየተናገራችሁ በጎ ማስታወቂያ እየሰራችሁ የሚሳደቡ ሰዎች እንዲታገሱ እጅ ላይ የቀሩ መጽሐፎቼ እንዲሸጡ በመቀስቀስ የተባበራችሁኝ በመረባረብ በመግዛት በዶላር ጭምር ደልቷችሁ አይሆንም ተርፏችሁም አይሆንም። ብዙ የሚረዳ ሰው አለ። ግን እዚህ ልጅ ላይ ኢንቨስት ብናደርግ ስራ ብንሰራ እናተርፍበታለን ብላችሁ ዶክተር አረጋ አባተ ላሳየኸኝ ወንድማዊ ፍቅር ለምስክርነትህ የቤተክርስቲያን አምላክ ባለበት ይጠብቅ ከነ ቤተሰብህ እላለሁ። ሌሎቻችሁም እንደ ወይዘሮ ቅዱስ ጋር ሄደው ፍቅር እየጻፋችሁ ፍቅር እንዲሰማኝ ያደረጋችሁ ቢያንስ ሰው እንዳለኝ እንዳስብ ስላደረጋችሁ በስራዬ እንድበረታ የጻፋችሁ ሰዎች ምስጋና ይገባችኋል። በነገራችን ላይ ከትልቅ ጉድጓድ ነው ያወጣችሁኝ። ስማችሁን ያልጠራኋችሁም የጠራኋችሁም በዚህ አጋጣሚ ምስጋናዬን ላቀርብላችሁ እወዳለሁ። ወደፊት በበጎ ስራ እንድታዩኝ ይሄ ፍቅራችሁ አይለየኝ ለማለት እወዳለሁ። በዚህ አጋጣሚ ልዑል ሰገድን ማመስገን እፈልጋለሁ። ሰው በተገፋበት ሰዓት ማንም አይፈልገውም። ሰው ባጣበት ሰዓት ማንም ና አይለውም። ልዑል ሰገድ የጠራኝ ቤት ዘግቼ በማለቅስበት ሰዓት ነው። ቅዱስ ዳዊት እንደተናገረው ተፈሳነው ታሳይነው በኩሉ መዋዕሊነ በዘመናችን ሁሉ ተደሰትን። በተጨነቅንባቸው ዓመታት ፈንታ ክፉ ነገሮችን ባየንባቸው ዓመታት ፈንታ ደስታችን ይበልጥ እጥፍ ድርብ ሆነ እንዳለው ይህ ከምስጢረ ሥጋዌም ከነገርነት ጋር ይነገራል። እኔ ይህን ቃል ለሕይወቴ እጠቀመዋለሁ። ባዘንኩበት ዓመት፣ በተከፋሁበት ዘመን፣ ባለቀስኩበት ጊዜ ያቀረበኝ ወዳጄ ነው ልዑል ሰገድ ጌታቸው መዋዘ ስብሐት። ስለዚህ በዚህ ሚዲያ ለመስራት ያስገድደኛል ፍቅሩ ብቻ። በዛ አጋጣሚ ክቡራን የቋንቋ አይነሽ ሚዲያ ቤተሰቦች እንደተመለከታችሁት ከዚህ በፊት በአቶ ምርካ ክርስቶስ አድማሱ ጀንበሬ ልጅ መርሐ ግብሬን ጀምሬያለሁ በቋንቋ አይነሽ። ያ የመጀመሪያ ስራዬ ነው። እንደዛ አይነት እሱን የመሰሉ ወይም ደግሞ በሌላ ርዕሰ ጉዳይ የምሰራቸው ብዙ ስራዎች አሉ ያቀድኳቸው። ከዚህ በኋላ
እግዚአብሔር እድሜና ጤና ከሰጠኝ በዛ አይነት መንገድ በቋንቋ አይነሽ ሚዲያ እንደምቀጥል ለማብሰር እፈልጋለሁ። እናንተ ደግሞ ከክርስቲያናዊ መንገድ ወጣችሁ ባለመሳደብ እኔን ባለማንቋሸሽ ትጉ። ፍቅር ከሰጣችሁኝ ያለኝ ለመስጠት ዝግጁ ነኝ ለማለት ነው። እኔም በግሌ በቃ ብርትት ብለህ መልካሙን ነገር አይተህ እግዚአብሔር የሰጠህን መክሊት ብዙ አድርገህ አብዝተህ ለትውልድ የሚሻገር ብዙ ስራ እንደምትሰራ እምነት አለን። እሱንም አሳይተከናል፣ ጽፈህም ሰርተህም አሳይተከናል እና በስራ የሚያስመሰከርክ ስለሆን ከአንተ ብዙ ይጠበቃል እና ወደሱ እንድታደላ በጣም እመኛለሁ። እግዚአብሔር እንዲረዳ በሱ በኩል። ማህበራዊ ሚዲያ የስድብ ቦታ ነው። ሁሉም ሰው ይሰደባል፣ ሁሉም ሰው ይተቻል እና ረጅም ጊዜ አልፏል እና ቁስልህ እንዲሽርልህ ከዛ ወደ ራስ ማንነት እንድትመለስ ተመልካቾቻችንም ይሄንን የሚከታተሉ በሙሉ በተለይ ደግሞ መልካም ያልሆነ ቃል የሚጽፉ ሰዎች እግዚአብሔር እንግዲህ ከ10ቱ ሕግጋት አንዱ አትግደል የሚለው የግድ በመሳሪያ ወይም ሰውን አንቆ በመግደል ብቻ አይደለም። ክፉ ቃላትም ሰውን ይገላሉ። አንተ ላይ ያደረሰው አሉታዊ ነገር ደግሞ ታይቷል። የመጥፎ ቃላት ኃይል ታይቷል እና ከዚህ በኋላ መማሪያም ሆኖ ለሌላም ሰው ጭምር የምንጽፈው ነገር ላይ ጥንቃቄ እንድናደርግ ቃል ያድናል፣ ቃል ይገድላል እና ከዚህ ሁሉ ነገር ሁሉም ሰው ታርሞና ተምሮ በአንተና በማህበሩ መካከል የተፈጠረው በተለይ በአባላቱ መካከል የተፈጠረው አለመግባባት ወደ መግባባት ተቀይሮ ፍቅር፣ ይቅርታ እንዲወርድ ነው የምንመኘው። አንተን የመሰለ ሰው ቤተክርስቲያን እንዳታጣ፣ አንተን የመሰለ ሰው ኢትዮጵያም እንዳታጣ እንመኛለን። ስለነበረን ቆይታ በጣም አመሰግናለሁ። በእርግጠኝነት ያንተ መርሃ ግብሮች ደግሞ እዚህ ቻናል ላይ እየተላለፉ ተመልካቾቻችን ጋርም እንደሚደርሱ ተስፋ አደርጋለሁ ከዚህ በኋላ። ዛሬ ለነበረን ቆይታ አመሰግናለሁ። በጣም አመሰግናለሁ። የመጨረሻው ተመስጋኝ ይህንን ሀሳብ እንድሰጥ ስሜቴን እንድገልጥ ከሁሉም ባሻገር ደግሞ ከዚህ ካሉታዊ ሀሳብ ወጥቼ ወደ በጎ ነገር እንድመጣ በስራ እንድትተጋ ስላደረግሽው ጥረት፣ ስለጋበዝሽኝ፣ ስለ አክብሮትሽ፣ ስለ ፍቅርሽ የቤተክርስቲያን አምላክ ያክብርልኝ። በጣም አመሰግናለሁ። ተመልካቾቻችን ከዲያቆን ኤፍሬም የኒሰው ጋር የነበረን ቆይታ እንግዲህ ይህንን ይመስላል። ከዚህ በኋላም በሌላ ስራዎቹ ታገኙታላችሁ። አብራችሁን ስለነበራችሁ በጣም እናመሰግናለን። በሌላ መርሃ ግብር ደግመን እስከምንገናኝ ቸር ቆዩ።